ክርስቶስ ተንሥአ እሙታን ታሰሮ ለሰይጣን ሰላም ሆነ። እንኳን አደረሰን፣ እንኳን አደረሳችሁ። ይህ ኢቲአርቲ ሚዲያ ነው። ፕሮግራሙ ደግሞ ስለ ቤተክርስቲያናችን የምንነጋገርበት መረጃን ከምንጩ የምታገኙበት መርሃ ግብራችን ጀምሯል። እንኳን ደህና መጣችሁ። እንኳን ደህና ቆዩ። እንዴት ነው? እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? በጣም አሪፍ። ጥሩ ነበር። በጣም መምህር ጥሩ ነበር። እግዚአብሔር ይመስገን። እኔ ምን ያልበንቴ መጋቢ ሃይማኖት መምህር ግሩም ከበደ እንዲሁም ደግሞ ወንድሜ አዳም ከናንተ ጋር ቆይታ ልናደርግ ወደናል። አብራችሁን ቆዩ። ተመልሰን መጥተናል። እንግዲህ ያው ተመልካቾቻችን ይቅርታ እንጠይቃለን። ትንሽ ባለፈው ዘወትር ቅዳሜ ብለን ፕሮግራም ጀምረን ነበር። አሁን ግን መረጃዎች ቶሎ ቶሎ ሲደርሱ ያው ቤተክርስቲያናችን ብዙ አሁን ደግሞ መረጃዎች በስፋት የሚወጡበት ሰዓት ነውና ለተመልካቾቻችን ለማድረስ ከቅዳሜም በፊት ልንቀድም እንችላለን። ዛሬ ቀድመን መተናልና ዛሬ ሐሳቦችን እያነሳን እንነጋገራለን። ባለፈው ለታ ባነሳነው ሐሳቦች በጣም ብዙ ሰዎች እየደወሉ በተለይ በሰንበት ትምህርት ቤት ላይ በነበረው እይታ በመምህር ግሩም ጎንም ሆነው በእኛ ጎንም ሆነው የተነሱ ሐሳቦች ነበሩ። በጣም ከፖዚቲቭ አኳያ በማንሳት ለምሳሌ ምንድነው ሰንበት ትምህርት ቤቶች ከእሁድ ለታ አውደ ምሕረት ላይ መዝሙር ከማቅረብ መዝለል አለባቸው። በተለይ ትላልቅ ኢቨንቶችን እንደ መዋቅር ብዙ ስራዎችን መስራት ይጠበቅባቸዋል። ይሄ ነገር ሊስተካከል ይገባል ብለን ባነሳነው ሐሳብ ላይ ብዙዎች ሐሳብ ሰጥተዋል እና ይሄ ደስ የሚል ነገር ነው። ሰዎች እያዩ ሐሳብ እየሰጡ ከሆነ ነገ ደግሞ እንደ ቤተክርስቲያንም ብዙ ግባት የሚሆኑ ሐሳቦች ይነሳሉ ብዬ ተስፋ አደርጋለሁ። ዓላማውም ይሄው ነው። ሐሳቦችን ወደ ኦርቶዶክሳውያን ዘንድ ማውረድ፣ ከዚያ ወዲያን ደግሞ መጠቀም። እኔ ስራ እየሰሩ ነው በተወሰነ መንገድ ብያለሁ። ከዚህ በላይ ደግሞ ይቀራቸዋል ብላችኋል እናንተ። ስለዚህ የሚሰሩት ይበረታታሉ፣ የሚቀራቸው ደግሞ ያልሰሩ ደግሞ ለመስራት ይነሳሉና ዓላማው ይሄ መስለኛል። በተለይ ደግሞ የሚጻፉ ኮሜንቶች እንደምንመለከትም እንዲያውቁ ያው ከሚቀጥለው ሳምንት ጀምሮ ገንቢ የሆኑ ኮሜንቶችንም የማየት እንዲሁም ደግሞ የጻፉልንም ደግሞ መረጃ የማቅረብም ነገር ይኖረናል። እዛ ላይም ሀሳብ መስጠት ይኖራል። ተሳትፏቸው እንግዲህ እየጨመረ እየመጣ ነው ብዬ አስባለሁ። ገንቢ ብቻ አይ ሁሉንም ሐሳቦች እናነሳለን። ያው አንዳንድ ኮሜንቶች አሉ የሚያሳቅቁና እነሱ ዘለፋን የሚጠላ ይሞታ ይላል መጽሐፍ ቅዱስ። ዘለፋ ተክሳጽን እንግዲህ መቀበል ማለት አይነት ያለው ዘለፋን የመጣ ሁሉማ ከተቀበልን ከባድ ነው። ለምሳሌ በነገራችን ላይ ኮሜንት ጠቃሚ ነው ምንጊዜም። ነገር ግን አንተን ሆን ብሎ አታክ ለማድረግ የሚሰጥ ኮሜንት እና አንተ እንድትማርበት የሚሰጥ ኮሜንት ይለያያል። አሁን በተለይ ካየክ የሌሎች ቤተ እምነቶች ምናልባት በኋላ በመናነሳው ሐሳቦች ላይ ብዙ አይነት ዘለፋዎች ሊመጡ ይችላሉ። መናገር ስላለብን እናገራለን። አንድ ነገር ግን ተመልካቾቻችንም ግልጽ እንዲሆንላቸው ያውቃሉ ይሄንን ሐሳብ እዚህ ቤት ላይ ወይ ደግሞ በኢቲአርቲ ሚዲያም በሌሎች መሰል ሚዲያዎች ላይ ስለሌላ ቤተ እምነት ሲነሳ የዛን ቤተ እምነት አስተምሮ የማስተማር ዓላማ ሳይሆን እዛ ቤተ እምነት ውስጥ ያሉ አንዳንድ ሰዎች ቅድስት ቤተክርስቲያንን ክብር በሚነካ መንገድ የቤተክርስቲያን አስተምሮ ባልሆነ መንገድ የሚያነሱትን ሐሳብ ዘለው ሲመጡ ይሄ ነገር ትክክል አይደለም ብለን እናገራለን። ምናልባት ይሄን ሐሳብ ሊያበረታልን የሚችል እስቲ የተወሰኑ ቪዲዮዎችን አይና እንመለስ። እስቲ የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። ኮሜንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ። ኢየሱስ በእሷ ባይወለድ ኖሮ የሁሉ ሰው ማርያምን ያውቃት ነበር? አያውቃትም፣ በጭራሽ አያውቃትም ማርያምን የሁሉ ሰው። ኢየሱስ በእሷ ተወልዶ ማርያም ታደለች። ታድላ በኢየሱስ ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮችን ሽፋን እያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም። እንግዲህ ይሄ ቪዲዮ እውነት ለመናገር ብዙ ኦርቶዶክሳውያንን ስሜታዊ የሚያደርግ ቪዲዮ ነው። እንዳያችሁት በተለይ የሌላ ቤተ እምነት ተከታዮች ኦርቶዶክሳውያን የሚያከብሯቸውን እኛ አምነን ተቀብለን የምናከብራቸውን በዓላቶች እንዲሁም ደግሞ ሌሎች ቤተክርስቲያናዊ ፕሮግራሞች ላይ በጣም ስሜትን በሚነካ አይነት የሚሰጡ ንግግሮች
ከጊዜ ወደ ጊዜ በጣም እየተበራከቱ መጥተዋል። እስቲ ስለዚህ ሀሳብ እናውራ። እስቲ ከአዳም ልጀምር። እስቲ መምህር እሺ አይተው ከሆነ ምን ያህል ሁሉም ነገር ላይ ትችት አለ። ለምሳሌ ይሄ ቪዲዮ አይተው ከሆነ በጣም መጥፎ የሆነ ቪዲዮ ወቅቱ ላይ ደግሞ ሆን ተብሎ ቀኖቹና ጊዜያቶቹ ተጠብቀው ሰዎችን ወደ ሌላ ስሜት እንዲገቡ የሚያደርጉ አይነት ቪዲዮ ነው። የተጀመረው አሁን አይደለም። አስተውላችሁን አላውቅም። ገና ሲከበር የማያድግ ሕፃን ልጅ ይዛ የምታቅፍ የማያድግ ክርስቶስ በየዓመቱ የምናከብረው የለም የሚል አይነት ሀሳብ፣ በየቀኑ የምንሰቅለው ኢየሱስ ክርስቶስ የለም፣ አርብ ቀን ፋሲካ እኛ እስራኤላውያኖች አይደለንም ፋሲካ የምናከብረው። ከዛ ደግሞ አሁን ደግሞ ልደታ ማርያም ላይ ሲደርስ ደግሞ ልደታ ማርያም ዛሬ ሰይጣን ከብሮ የሚውልበት ቀን ነው። እንደዚህ አይነት ነገሮች። ስለዚህ እንደነዚህ ሀሳቦች እየበዙ እየጨመሩ መጥቷል ከአቅም በላይ በሚባል ደረጃ እና ኮሜንት ላይ ተው ከሆነ በጣም የሚይዝት ኦርቶዶክሳዊ ወጣት አለ። ለምሳሌ ሃይማኖቱ የገባው ቤተክርስቲያን ትምህርቱ የገባው ነገሩ በጣም ቢያናድደውም ከዛሬ ነገ የተሻለ ቀን ይሆናል ብሎ ሊያልፍ ይችላል። ግን በጣም ብዙ ስሜታዊ የሚያደርጉ ነገሮች ግን እየመጡ ነው። ቤተክርስቲያን በጣም ትዕግስት ያላትን ያህል ደግሞ ትዕግስት የሌላቸው ደግሞ ምእመናን ውስጥ አሉ እና ነገ ከነገ ወዲያ ይሄ ልጅ ላይ እርምጃ ቢወሰድበት ወይም አደጋ ቢወድቅበት ወይም ደግሞ ሞቶ ቢገኝ ይህን ስለተናገረ ገደሉት ከማለት ወደኋላ አይሉ። ስለዚህ እንደዚህ አይነት ነገሮች በጣም በሚያስጠላ ደረጃ አሁንም በጣም እየጨመረ ነው ያለው። በባለፈው ስንመለከት ሌላ ሃይማኖት ላይ መነሳሳትን ስላመጣችሁ ነው እነዛኞቹ በዚህ ነው ያለ የተቆጡት የሚል ነበረ ሰርተና ፕሮግራሙ። አሁን ለምንድነው ልክ ቅድስት ቤተክርስቲያን የራሷ የሆኑ ይሄ በጣም ትልቅ እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም የሚከበር በዓል ላይ እንደዚህ አይነት ሀሳብ ሲሰጥ ፈጣን ምላሽ አሁንም እየተሰጠ አይደለም፣ እያደገ ነው። የሚያስቆጡ ነገሮች እየበዙ ነው ያሉትና እንግዲህ ምን ያህል ያው ዘውትር ሁል ጊዜ እንደምናነሳው ይሄንን ደግሞ በአሁኑ ተቀብለናል። ትክክል። እኔ ምናልባት አሁን ይሄ ጉዳይ ሰንበዲን ፕሮሞት የማድረግ ያለማድረግ ጉዳይ አይደለም። በደንብ እዚህ ጋር ሊሰመርበት ይገባል። እንደዚህ አይነት ልምዶች ከፍ እያሉ ምን አይነት ዋጋን እያስከፈሉን እንደሆነ እያየን ነው። በተለይ ከዚህ በፊት በአለቆቻቸው በትላልቆቻቸው ማለት ይህንን የምናወራው ይህንን የምናገረው ዓለም ያወቀው ጋር ላይ ወጣ ነው። እዩ ጨፋን ፓስተር ዮናታን ሲያደርጉ የነበሩት በቅርብ ጊዜ እንኳን ጳጳሳቱ ልክ የፕሮቴስታንት አስተምሮ እንደገባቸው የቀሩት ደግሞ ማህበራዊ ሚዲያ እና አዳምናቸው ያለባቸው ገብቷቸዋል ብቻ እኮ ሳይሆን ገቢ አድርገናቸዋል እኮ አይነት እናንተ ግን ትቀራላችሁ እኛ ነው የምንቀረው የሚሉ ሀሳቦች ይነሳሉ። እኔ ይህንን እንደቀልድ አላየውም። ለምን ከመጣንበት መንገድ አኳያ ሌላ ቪዲዮም ለምሳሌ በለታ ካየክ ጠዋት ላይ በቤተክርስቲያን ከዋይዜማው ጀምሮ ከአዳር ጀምሮ ትልቅ ቤተክርስቲያን የውስጥ ስርዓት አላት። ያ ከተከበረ በኋላ በማግስቱ ደግሞ ግንቦት አንድ እንግዲህ እንደው ካላንደር ሳይዘጋ ካላንደር የተዘጋ ይመስል የሜክሲኮ የነበረው ማህደረ ስብሐት የነበረው ፕሮግራም እጅግ የሚያስደንቅ በቃ የሰው ብዛት አሁን ቁጥራችን እንዲህ ነው ለማለት ጉዳይ ምናምን ሳይሆን እሱ ምንም ዓለማዊ ያወቀው ምን ያህል እንደሆነ ስለሚታወቅ እሱ ላይ አንገባበትም። ነገር ግን ይሄ ከተከበረ በኋላ ማህበራዊ ህይወት ደግሞ አለ። ማህበራዊ ህይወት ውስጥ ምን አለ? የተለመደ ነገር አለ። የልደታ ማታ ላይ ካየክ ማለት ነው ሁሉም ተገናኝቶ አብሮ ንፍሮንም ቄጤማውም ተጎዝጉዞ ቡናውም ጠላውም በጊታ ይታረዳል ምናምን ነገር። ይሄ የቆየ ስርዓት ነው ማለት በማህበራዊ ህይወት ውስጥ ማለት ነው። ከዛ በኋላ ምናልባት አንዳንድ ቦታ ላይ በግ ሲታረድ ምናምን እንግዲህ ደም የሌለው በግ የለም፣ ይታረዳል፣ ደም ሊፈስ ይችላል ያው ሲታረድ ማለት ነው። እና ያቺን እየቀረጹ የሆነ ቪዲዮዎችን ስላየው ለሰይጣን እየገበሩ ነው የሚል ነገር እያየው ነውና እንደው ቤተክርስቲያን ሰዎች ከባዕድ አምልኮ ወጥተው ወደ ቅዱስ ቤተክርስቲያን እንዲመጡ ወደ ትክክለኛው መንግስት እንዲመጡ ያደረገችውን ተጋድሎ እነዚህ ትላንት የመጡ ጥቃቅን ሰዎች ይመሰክሩላት ሳይሆን ምናልባት የነሱ አባት እናቶች ቢያወሩት ብዙ ነገር ማግኘት እንችላለን። እና እስቲ ስለሱ ሐሳብ እናንሳ። ቤተክርስቲያን እውነት ጭራሽ እንዲያት ነገር ሰዎች እንዲርቁ ታደርጋለች እንጂ ባዕድ አምልኮን የምታበረታታ ሆኖ ልባቸው እያወቀ ወይስ ሌላ አይነት ተልዕኮ አላቸው ይሄን የሚያራምዱ ሰዎች? መልካም እንግዲህ መጀመሪያ እኔም አሁን የምትላቸውን ምስሎች በሙሉ አይቻቸዋለሁ ሲዘዋወሩ። ያ ብቻ ለማውን ትላንት ደግሞ ማታ የለቀቁት አንድ አለ። በነገራችን ላይ ይናደዳሉ ታውቃላችሁ አይደል? የቅድስት ልደታ ለማርያም በተለይ ማህደረ ስብሐት በጣም ብዙ ህዝብ ነበር የነበረውና ቲክቶከሮችም ሄደው ያሳዩት ነበር። በደንብ ቫይራል ወጥቷል ቪዲዮ። ያንን ቪዲዮ ቆርጠው
ሌላ ቦታ ላይ እነሱ ኢየሱስ ጌታ ነው ብሎ ሲጮሁበት የነበረውን ድምፅ አምጥተው ኤዲት አድርገው ልክ ወንጌል ተሰበከ እዛ ቦታ ላይ ሆና ሴቷ ኢየሱስ ጌታ ነው እንዳለች አይነት ነገር የማስመሰልም ስራ ሲሰሩ አይተናል። ይሄ በጥቅሉ የሚያሳየው ቅናት ነው። አንደኛ ምን ያደርግላቸዋል? በቃ ሰው የሃይማኖት ምርጫ ይዟል አይደል? ለምሳሌ አብርሃምን ሂድ ውጣ ከዘመዶች ከቤተሰቦች ተለይተህ ውጣ ሲል አብርሃም እኮ አባቱንም ጭምር ነው ጥሎ ወጣ፣ ቤተሰቡን መንደሩን ጥሎ ወጣ። ለምን? ይሄ ለሱ የማይስማማ ህይወት ስለሆነ እግዚአብሔር ወደ አሳየው ወደ መረጠው መንገድ ሄደ። ከዚያ በኋላ ግን ካራና ፍቃው አታውቅም አብርሃም አይደል? ወደ ከነዓን ሄደው። አሁን እንደው ገልብጠን ብንመለከተው ቤተክርስቲያኗን አንፈልግም ብለው ሄደዋል አይደል? እነዚህ ሰዎች ከሄዱ በኋላ ቤተክርስቲያኗ በራሷ ስርዓት ውስጥ ባመጣችው ስርዓት ውስጥ እንደፈለገ ማክበር እንደፈለገ መሆን መብቷ ነው። ይህ ሲባል ግን ምንድነው ኦርቶዶክሳውያን እያደረጉ ያሉት ብሎ መጠየቅ ነው የሚቀለው ወይስ ያልሆነ ነገር ለጥፎ ቤተክርስቲያኗ የማታደርገው ነገር ታድርግ? የማያውቁ አሉ። እኔ በጭፍን እንደው ላለመፍረድ ፕሮቴስታንት አዳራሽ ውስጥ ሆኖ ለምሳሌ ሃይማኖተኛ ጨለማ ነው ምንድነው ደንቆሮ ነው ሲል አሜን የሚለው ሰው ጆሮ አለው ብለህ ታስባለህ? ይሄንን የሚናገረው ዋኖቹን አይደለም ማለት ዋኖቹ ያውቃሉ። ግን እኮ አሁን እያስተዋላችሁ ከሆነ ካባ ደርቦ ጥምጣም ጠምጥመው ሚዲያ ላይ ምናምን እንኳን አሁን በሰፊው እየመጡ ነው ያሉት። የባለፈውን አይተናል። ለምሳሌ በነገራችን ላይ እነሱም አያውቁም። እኔ ማወቅ ሳይሆን በዛ ደረጃ ኦፕን ነው አሁን እየተሰራ ያለው ነገሮች እንዲከፉ ወደ ቤተክርስቲያኗን ለማጥቃት ልክ ነው። እሱ ላይ ተቆመ ይሄ በተደራጀ መልኩ መጥቷልና ልክ ነው። በተደራጀ የመጣው መልኩ ራሱ በድብቅ እኮ አይደለም። እንደው ቆይ እስቲ አሁን ከሀገር ውጪ ነው ምናምን ብንል እሺ ምንም ቤተክርስቲያን ግን ያውቋታል ነው። አሁን እኔ ጥያቄ አውቀው የሚያጠፉ እኮ አሉ። ያውቋታል አውቀው የሚያጠፉ አሉ። ለምሳሌ በመሪነት ደረጃ ያሉ ነገር እንዲጋጋል የሚፈልጉ ነገሮች ቅርጻቸው ወዳልተገባ ቦታ እንዲለውጡ የሚፈልጉ አካላት አሉ። ለምሳሌ አሁን በቤተክርስቲያን ደረጃ ሲሰርቅ ሙዳይ መጽሐፍ ሲሰርቅ የነበረ ቤተክርስቲያኒቷ ጾም ለምንድን ነው ያጾምከው ስርዓቷን ለምንድን ያልጠበቅከው ብለው ያባረሯቸው በጠቅላላ ሲጠነቁል የነበረ ነበርኩ ብሎ ይመጣል። እነሱን አይደለም ያሁን ምድ ግን አሁን እንደው ይሄ አሁን በባልኩ መንገድ ቅርጽ እንዲቀየር አሁን ያለውን አድቫንቴጅ ተጠቅመው ገብቷል። ብዙ ቦታ ላይ ተሰሚነት አለን። የባለስልጣናትን ተገና አድርገው ስልጣን ላይ ያሉ ሰዎችን ተገና አድርገው የሚንቀሳቀሱበት መንገድ አለ። ጊዜው የኛ ነው የሚል አይነት እንደዛ የሚሰሩ ሰዎች እንዳሉ እኮ እርግጥ ነው። ግን ደግሞ ምንም ነገር ሳያውቁ የወጡ ለምሳሌ ከፕሮቴስታንት በተለይ አንተ ታግዘኛለህ የሚመለሱ በቲክቶክ ላይ ባሉ ወንድሞችም ሆነ ቤት የሚመለሱ ሰዎች እንዲህ ነው እንደ ቤተክርስቲያን የምታመልከው እስከ ማለት የደረሱ ሰዎች አሉ። የማያውቁትንም ጭምር ነው የሚያስቱት። አውቀው ግን ይሄን የሚያደርጉት ሰዎች አቀናብረው የሚያደርጉት ሰዎች እንዲነሳ የሚፈልጉት ነገር አለ። አንዳንዴ ከሰው ጋራ ከኦርቶዶክሳውያኑ ጋራ በሶሻል ላይፍ ወይም በማህበራዊ ሚዲያ እንደሚገናኙ ይረሱታል። ኑሯችን እኮ አብረን እኮ ነው። የሚነደው እሳት እኮ አንድ ሰው ብቻ እኮ አይደለም ያቃጥላል። የአንድ ሰው ቤት ብቻ አያቃጥልም እኮ ሌላም ሰው ምን ያቃጥላል። እና ይሄን ዘንግተው በክፋት የሚመጡበት መንገድ አለ። ግን ቆይ መምህር አሁን ለምሳሌ መምህር ሐሳብን አቋረጥኩኝ ነው ይቅርታና ማለት ነው በማያገባቸው ላይ እየገቡ ለምሳሌ አስተምሮ ሲሆን ለምሳሌ ውይይት ይደረጋል አይደል? ድሮም አባቶቻችን እኮ አንድ ጊዜ ካስታውስ መምህር ዘበነ ዶክተር ዘበነ ያሉትን ካየክ ዲቤት ይደረጋል። የሆነ ርዕሰ ጉዳይ ይነሳና በዛ ርዕሰ ጉዳይ ላይ ይሄ እንዲህ ነው ይሄ እንዲህ ነው ስርዓት ባለው መልክ ይካሄዳል። አሁን እኮ ዘሎ ማንንም በማያገባው እንትን ላይ ለምሳሌ እኔ በፈለኩት ነገር ላምልክ የፈለኩት ነገር ላመስገን ዘለ ስትገባና አይ ይሄ እንደዚህ ነው የምታመልከው ሴጣን ነው እንዲህ ነው ብለክ እኔ ሳልደርስብ ስትናገር ይሄ ሌላ ተልኮ የለውም እኮ እያልኩ አይደለም እኮ አለው። ግን ይሄን የሚያደርጉ ሰዎች አውቀው እንደሚያደርጉት ሀቅ ነው፣ ጥያቄ የለውም። አውቀው ነው ቤተክርስቲያኑን ለማጥቃት የሚያደርጉት ነገር ነው። ከስር ያለው ህዝብ ግን የሚከተላቸው ስለዚህ ነገር ግንዛቤ የለውም ነው እንጂ ቤተክርስቲያኗ የምታመልክበት የራሷ መንገድ አለው። አሁን ቀደም ያነሳው ለምሳሌ ለምንድን ነው ቆይ ይሄን እያደረጉ ያሉት? ቆይ ከስር ያለው ግንዛቤ የሌለው እንቶ እሱ በብዙ አይነት መንገድ እየጠየቀ ሲመጣ ሀቁን እየተረዳ ሲል ይሄዳል። መቼ ሰው አይደለን ህሊና ማገናዘብ ምናምን የሚባል ነገር አለ። እኩል ነን። ግን እነዚህ አሁን በከፍተኛ ደረጃ አሁን እቺ 2 ዓመትና 3 ዓመት ላይ ስንመለከት በከፍተኛ ደረጃ
በተቀናጀ መልኩ ነው እየመጡ ያሉት። ሶሻል ሚዲያ ላይ የሚመጡ ወጣት የሚመስሉ ምንም የማያውቁ ግን ቤተክርስቲያንን ለመናገር ምንም ያህል ፍራቻ የሌለው። እኛ እኮ አሁን የሆነ ቤተ እምነት ትክክል እንዳልሆነ እንኳን ብናውቅ የምንናገርበት መንገድ አስታመን ነው ነገሮች እንደገና ከነኩን ነው የምንመልሰው። አዎ ግን አስታመን ነው እንደዛም ስንመልስ የምንመልሰው። አሁን ላይ ያው በጣም እየጫና እየመጣ ሲመጣ ፊት ለፊት መናገር ተጀመረ እንጂ ባይገፋ ቤተክርስቲያን የራሷ ልጆች አስተምራ ወንጌል አስተምራ አሁን ለምንድን ነው በዚህ ልክ የመጣው? ለዛውም ሀገር ውስጥ እኮ ነው እኮ ቤተክርስቲያኑን ለማጥቃት ነው እኮ ጥያቄ የለውም እኮ። ስለዚህ አሁን እነሱ ናቸው እያጠቁን ነው የምንለው ወይንስ እኛ ራሳችን በራሳችን ነው እያስጠቃን ያለው? እዚህ ላይ ሁለት ነገር ማንሳት እንችላለን። መጀመሪያ ለምን አይመለስ? ይኸውልህ እኮ ልመልስልህ እኮ ሁለት ነገር ማንሳት ትችላለህ እኮ። እናንሳ ቆይ ያንሳና ቆይ ሐሳቡን አንተ እኮ ልሰጥህ እኮ ነው። ሁለት ነገር ማንሳት ትችላለህ። አሁን እኛንም ብቻ ብዬ በጭፍነትም እንዳልናገር ነው። ለምን መሰለህ ይሄን ማልናገር? እነሱ ለጥቃት የተዘጋጁ ናቸው። ሁሌም ይታወቃል። ቤተክርስቲያኗን ማጥቃት ነው የሚፈልጉት። አንድ ቤተክርስቲያኗን ማጥቃት የሚፈልጉበት መንገድ እነሱ የተነሱበት መንገድ አለ፣ እኛም ደግሞ የተኛንበት ሁኔታ አለ። ይሄ ባለፈው የጮህንባቸው ጉዳዮች ነው አይደል? አንድ ነገር በተነሳ ቁጥር ለምንድን ነው ቤተክርስቲያን ቶሎ ሪያክት ማታደርገው ለዛ ጉዳይ ብለን መልስ ብዙ ጊዜ ተናግረናል። እውነት እንነጋገር ቢባል አሁን እኛ እንደዚህ እንነጋገር ነበር? ቤተክርስቲያን በየጊዜው እግር በእግር የተከተለች መልስ ብትሰጥ በምንም ታም ምን እኛ እንኳን አንመጣም ነበር። ግን አጥሯ ቅጥሯ ሲነካ ያየህ ቅድም እንደተናገርን ቤተክርስቲያኗ አስተምራናለች፣ እውነቱን እናውቀዋለን። ስለዚህ ማንም ተነስቶ ቤተክርስቲያኗ ላይ ሲፈነጭ ዝም ማለት ስለሌለብን ነው የምንነሳው። አሁን አዳም ላነሳው ጥያቄ መልሱ ሁለቱም ነው። እነዛኛዎቹማ አላማቸው እኮ ነው ቤተክርስቲያን ማጥቃት። በአንድ በኩል ብቻ እኮ አይደለም ቤተክርስቲያን፣ አህዛባውያኑም እኮ ይዝቱ የለ እንዴ? መናፍቃኑ ይዝታሉ። እንወርሳለን ሲሉ መስቀል አደባባይን አታስታውስም? ወረሱ አይደል? ታዲያ አሁን ይሄ እኮ ሐሳባቸው ነው እኮ ገብቷል አይደል? ማለት ይሄ የነሱ የምን ጊዜም ሐሳባቸው ነው። የምን ጊዜም ሐሳባቸው የሆኑ እነዚህ ሰዎች ይሄን ሐሳብ ይዘው ሲነሱ ቤተክርስቲያን አለመነሳቷ ደግሞ ለጥቃቱ ተባባሪ እስከምንሆን ማለት ነው። ስለዚህ በቃ አሁን ቅድም ያነሳ ነው አባቶችን ገቢ አድርገናል የቀሩን ቲክቶከሮች ናቸው ያለው ነገር ሪል ነው ማለት ነው። ይልክ ለምሳሌ ይሄን ሐሳብ ላጠንክርልክ በሁለቱም ወገን ያለውን ነገር እና አላማ ይዘው የሚንቀሳቀሱ አሉ በደንብ አሉ። ለምን እያየናቸው ስለሆነ አሁን ላይ በተለይ በማህበራዊ ሚዲያ ላይ አንድ ሰው ቅናን ለማግኘት ቤተክርስቲያንን ማንቋሸሽ ቤተክርስቲያን ክብረነክ በሆነ መንገድ መንካት በቂ ነው። እንጀራ ለማግኘትም ይሄን ነገር ማድረግ በቂ ነው። ለምን ይሄን ያረጉ ሰዎች ናቸው ካይካው ላይ በጣም በቃ ምን ያያቸው ሰዎች ማለት ነው። ነገር ግን ቅድም መምህር ግሩም እንዳለው ቤተክርስቲያን በዚያ ወዲያው ሪያክት አለማድረጓ ገና ብዙ ዋጋ ያስከፍለናል። ይሄንን ደጋግመን እንላለን። ሁሉ ጊዜ ፕሮግራም በሰራን ቁጥር በኋላ በመናነሳቸው ሐሳቦችም ቤተክርስቲያን ሪያክት በማድረጓ ነው የምናነሳቸው ይነሳል። ለምሳሌ ከዚህ ፊት ታስታውሳለህ በዮናታን አክሊሉ ላይ ሐሳቦች ተነስተው ክስ ተጀመረ። ያ ክስ ምን ሂደት ላይ ነው ያለው አናቆም ቆሟል አይደል? የህግ ክፍሉ አለ ምናልባት ሰፊ ራሱን የቻለ ሐሳብ ስለሆነ ማለት ነው። እነዛ ሰዎች አሁንም ያንን ነገር እየደጋገሙት ነው። ለምሳሌ አንድ ነገር እኔ ኦርቶዶክሳውያን እኔ ለምሳሌ ይሄ ልጅ በሰጠው ግንቦት አንድ ሴጣን የሚመለክበት ቀን ለሴጣን የሚገበርበት ቀን ነው አለ። ይሄንን ቪዲዮ በሰራበት ወቅት ላይ ቪዲዮ ሰርቼ አጠፋው ስሜታዊ ሰርቼ እንደኔ በጣም ብዙ ስሜታዊ የሆኑ ልጆች ሊኖሩ ይችላሉ። አሉም ደግሞ ቪዲዮም የተሰሩ ልጆች ስላየን ማለት ነው። ይሄ ልጅ ቅድም አዳም እንዳልከው አንድ ሰው ይሄ ልጅ አደጋ ቢያደርስበት ማን ነው ተጠያቂው? ከዛ ቤተክርስቲያኗ እንዲያደርገችው ሊሉ ነው። ለምን ሃይማኖት በጣም ሴንሲቲቭ ስለሆነ ማለት ነው። ሁለተኛ ደግሞ የጥላቻ ንግግር የሚባል የህግ አዋጅ አለ አይደል? አዋጅ አለ ሀገሪቱ ውስጥ። ምን አይነት ጊዜ ነው የሚሰራው እንደዚህ አይነት ነገሮችን ካላስታገሰ? የሃይማኖት ተቋማት ጉባኤ ይሄንን ፊት ለፊት ነው የምንናገረው። ከዚህ በላይ ምንድነው የጥላቻ ንግግር ያለው? እኮ በቀጥታ እኮ ቤተክርስቲያኒቷ ላይ ያተኮረ ጥቃት አለቀ። ምንኑን አይደለም ቤተክርስቲያኒቷ መዋቅሯ። ምክንያቱም ክብረ በዓሉ የቤተክርስቲያኑ ነው አንድ እንጂ በዓል የግለሰቦች አይደለም። አንተ ተነስተክ ማለት እንደው ፕሮቴስታንቶች ያው የሚያከብሩት እንደዚህ በዓል አላቅም የለም ወይ ደግሞ ሌላው በቅርቡ ይኖራቸዋል። ብቻ ሊኖር ይችላል። በመናወቅ እንዳትሉኝ። ሌላው ቤተ እምነት የሚያከብረውን በዓል ተነስተክ እንዲህ ብለህ ብትናገር እኔ መጀመሪያ የምቃወምህ እኔ ነው። በዓል አይደለም ወዳጄ፣ በዓሉን ተው። በዓል አንድ ትልቅ ነገር ነው። አንድ ፕሮቴስታንት ቤተ እምነት አማኝም ሆነ ተከታይ በአዳራሽ ውስጥ የፈለገውን ነገር ማድረግ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንም ሆኑ ማናቸውም በአዳራሽ ውስጥ የራሳቸውን ስርዓት ስላከናወኑ የተናገረ የለም። እነ ዮናታንን የተናገር ነው ዘለው ስለተናገሩ ማርያም ወስደው መጽሐፎቻችንን ሳይቀር
በቃ ድንበር አልፎ ስለተናገሩ ነው። እነ ጩፋ ቤተክርስቲያን አክብራ የያዘችውን በመንበሯ የምታስቀምጠውን የቃል ኪዳን ታቦት ከቁም ሳጥን ላይ ይቻላል አቆም ብለው አላየውም ብለው በተናገሩ ጊዜ ነው ይሁን ነገር ግን አሁን ቆይ እንደዚህ አሁን ይምጣና የሆነ የፕሮቴስታንት ቸርች ውስጥ መጥቶ እንግዲህ ኦርቶዶክሳውያኖች በአስተምሮታቸው ቅዱሳን ምልጃ ያምናሉ እኛ ግን በአስተምሮታችን የቅዱሳን ምልጃ እናምንም ይሄ መጽሐፍ ቅዱሳዊ ማስረጃችን ነው ቢል እኮ መብቱ ነው ማን ይነካዋል ግን እያንቋሸሸ እየተሳደበ እኔ ደግሜ ያለው የተክልዬ እንትን የተክልዬ ምናምን እያለ የግንቦቱ በቃ እንደዚህ አይነት ቆሻሻ ዊርድ የሆነ ነገር እያመጣ እያወራ ከዛ ወዲያ እኛ አንተ ሌላው አይታችሁ ከነበረ አሁን ጊዜው የኛ ነው የሚል አይነት ሐሳቦች ጊዜው የኛ ነው ድህነትን ያመጣችብን ቤተክርስቲያን ናት ቤተክርስቲያን በዘመኖቿ በነበረችበት ቦታ ኋላ ቀር አርጋናለች የሚሉ ሐሳቦች እንኳን ሲሰጥ ከቤተ ክርስቲያናችን የተወጣ መግለጫ አለ ወይ እሱ ብቻ አይደለም አዳም ባሳለፍነው እንደው በአብይ ጾም ላይ በአንዳንድ ዩኒቨርሲቲዎች ላይ አንዳንድ ዩኒቨርሲቲዎች ምሳሌ ሆነው በጣም የሚያስደንቅ ስራ ይሰሩ የነበሩ ዩኒቨርሲቲዎች አሉ እንደ ምሳሌ ሰመራ ዩኒቨርሲቲ ማንሳት እንችላለን ወጣቶች ወይ ደግሞ ምዕመናን የኦርቶዶክስ እምነት ተከታዮች ከአስቀድሶ ሲመጡ ለነሱ ማክፊያ ፕሮግራም አዘጋጅቶ ሲያደርግ ነበር ዩኒቨርሲቲው ህግና አግባብ በሚፈቅደው አንዳንድ ዩኒቨርሲቲ እኮ አለ እኮ ምናልባት ማህበረ ቅዱሳን ብሮድካስት አንድ መረጃ ሰጥቶ ነበር ሰላሌ ዩኒቨርሲቲ ለነሱ የተለየ ነገር ማድረግ አይደለም የምሳ ሰዓታቸውን ዳቦ እንኳን እኮ ከሰዓት ውጪ ሄደው እንዳይወስዱ እኮ አድርጓል እኮ ለሌላው አንገባም ግልጽ ስለሆነ ማለት ነውና ይሄንን የሚያደርጉት እነማን ናቸው ስንል ይሄንን መንግስት እንትን ብሎ ቀመር ሰርቶ ምናምን አይደለም ፊት ለፊት ይሄንን በቃ ማራመድ የሚፈልጉ ሰዎች አሉ ይሄንን ነገር ውስጥ በጣም ብዙ ነገር ማንሳት እንችላለን ይሄ ጊዜውኛ ነው እንዲሆነናል እስካሁን በድህነት ውስጥ እንድንኖር ያደረገችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ተረትና እንዲያመጣች እንዲያረጋች የሚሉ ሰዎች ያለው እንትን ካልፈረሰ የሚሉ በጣም አሉ ይሄንን የሚያወሩ ሰዎች የጥላቻ ንግግርን የሚሰብኩ ሰዎች ሃይማኖትን ከሃይማኖት ሊያጋጭ የሚችል ንግግሮችን የሚያደርጉ ሰዎች የሃይማኖት ተቋማት ጉባኤ ምንድነው ስራው ይሄንን ነገር ገብቶ ኖ ካላለ ይሄ ነገር ነው እያደገ ከዚህ ፊት በነበረው በእፎይ ጉዳይ አይተናል አይደል እንግዲህ ተላልቅ መግለጫዎች እስኪሰጡ ከዛም ማይተናነስ ነገሮች ናቸው እኮ እየተደረጉ ያሉት እኮ የሚበልጡ ነገሮች ተደርገዋል እኮ ዝምታ ተመርጧል ይሄንን እያደረገ ያለው ነገር ምንድነው እኛ ቤተክርስቲያን በጣም ቸልተኝነት እየተፈጠረ ነው በተለይ የህግ ክፍሉ በጣም ይሄን ነገር በጣም ሊሰራበት ይገባል ለምሳሌ የከበሮ ጽናጽል መቋሚያ የዜማ እቃዎች የዜማ እኛ የምንገለገልባቸውን የአይምሮ ንብረት ብሎ ተመዘገቡ አይደል አሁንም በይበልጥ እየተገለገሉበት ነው ይሄንን በኋላ ላይ እናያለን ምናልባት ከህግ ክፍሉ ጋር ሊያያዝ ስለሚችል ሁለተኛው ሐሳባችንን እናንሳ በቅርብ ጊዜ ካያችሁ እኔ ይገርመኛል ለምሳሌ ሰሞኑን የካቶሊክ እንግዲህ መሪ አዲሱ ተመርጧል አይደል እዛ ላይ ካያችሁ ሁሉም የካቶሊክ ዓለም ላይ ያሉ የካቶሊክ ጳጳሳት ተገኝተዋል የኢትዮጵያውን ካርዲናል ጨምሮ እና የኢትዮጵያ ካርዲናል ፍጹም የኢትዮጵያ ጳጳስ መስሎ ነው የቀረቡት ነው የኢትዮጵያ ኦርቶዶክስ ጳጳስ መስሎ ነው የቀረቡትና ካቶሊክ የራሳቸው እንትን አላቸው አስተምሮ አላቸው ሮም ያለው ካቶሊክ እና ኢትዮጵያ ያለው ካቶሊክ የሃይማኖት አስተምሮ አይለያይም አንድ ናቸው አይደል ለምን የዛ እንትን ስለሆነ ተከታይ ስለሆነ ኢትዮጵያ ውስጥ ያለው የካቶሊክ እምነት ግን ከቅርብ ጊዜ ወዲህ ያስተዋላችሁ ከሆነ እያንዳንዱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳቶቿን ብቻ አይደለም በዓላቶቿን ጭምር እያከበረ ነው ቅዳሴዋን እያከበረ ነው እንዱም ከካሜራ ጀርባ ቀደም ስናወራ ነበርና ይሄን ነገር እስቲ እንዴት አያችሁት ከዚህ በፊት ደጋግመን አውርተንበታል የቅዱስ ሚካኤል በዓል የቅዱስ ገብርኤል በዓል የእመቤታችን ልደታ በዓል ሌሎችም በዓላቶች ነገ እንግዲህ የጥምቀት በዓልን መከበር ተጀምሯል ደመራ መከበር ተጀምሯል ከአስተውላችሁ ከሆነ የሀገሪቱ ሚዲያ ኢቭን ጭምር የአየር ሰዓት እየሰጣቸው ምነው ወንዱ ፈዟል ምነው ሴቱ ፈዟል ምነው ወንዱ ፈዟል ምነው ሴቱ ፈዟል ምስጋና ነው እንጂ ሌላ ምን ተይዟል ነይ ነይ ልብዬ ማርያም Galilee,
ካቶሊክ ይሄን ነገር አላት ወይ ታከብራለች ወይ ብትል ወደኋላ መለስ ስትል የለም ከቅርብ ጊዜ ወዲህ የመጣ ነገር ነው። እንደው ይሄ ነገር እንዴት አየቁስ? መምህር ካንተ ልምጣ። እንግዲህ በጣም በሚደንቅ መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንና በካቶሊክ እምነት ውስጥ ያለው ልዩነት ሰፊ ነው። በጣም ሰፊ ነው። በጣም ትልቁ ነው ደግሞ ልዩነታችን። እንግዲህ የክርስቶስን ሰው መሆን የማይቀበሉ ነገረ ድህነት እንግዲህ ነገረ ድህነት የተፈጸመው በምስጢረ ስጋዌ ነው። ይሄ የቤተክርስቲያን ትምህርት ነው። ንጥር ያለ የቤተክርስቲያን ትምህርት ነው። ሰው አምላክ ሰው ሆነ ብለን በተዋህዶ የከበረ ወልድ ዋህድ ኢየሱስ ክርስቶስን ነው የምንሰብከው። በካቶሊክ እምነት ግን በሚያሳዝን መልኩ ይሄ ጉዳይ የተሻረ ነው። ማለትም ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ያው እንግዲህ እንደምታውቁት ነገር ብዙ ችግር እየፈጠረ ነው። መስከን ይፈልጋል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ነው። አሁን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነፍስ ነስቶ ከነፍሷ ነፍስ ነስቶ በተዋህዶ የከበረ ወልድ ዋህድ ፍጹም ሰው ፍጹም አምላክ ሆነ ስንል የነሳውን ስጋ ተዋህደ ነው ብላ ቤተክርስቲያን የምታስተምረው። ከዛ በኋላ ምንታዊነት የለም። ከተዋህደ በኋላ ኢየሱስ ክርስቶስ ስግው ቃል ተብሎ ነው የሚነገረው። ስለዚህ ይሄንን አይቀበሉም እነሱ። ለምን? ከሁለት አካል አንድ አካል ይሉና ከሁለት ባህሪ ሁለት ባህሪ ለብሎ የሚያምኑት። በዚህ ልዩነት ይሄ እንግዲህ የገደል ልዩነት ነው። በጣም ከኤፌሶን ወይ ከኒቂያ በኋላ ጉባኤ ኬልቄዶን ላይ ይሄ ነገር በቃ ልዩነት ተፈጠረ። በጣም ልዩነት የተፈጠረ በጣም ተለይተናል። ያኔ በነገረ ድህነት ላይ ፋላሲ የሚፈጥር ትምህርት ነው ይሄ በጣም ትልቅ። ምክንያቱም ክርስቶስ ሰው ካልሆነ ስጋውን ካልቆረሰ ደሙን ካላፈሰሰ ቅዱስ ጳውሎስ እንደሚለው ምንድነው ያለ ደም ስርየት የለም አይደል? ስለዚህ ያ በብሉይ ኪዳን የነበረው ያ የሞት አገልግሎት ብሎ የሚጠቅሰው ቅዱስ ጳውሎስ በዕብራውያን ላይ አንድ ጊዜ ለሁል ጊዜ በከበረ ደሙ ፈሳሽነት በክርስቶስ ቤዛነት በክርስቶስ ስጦታነት ጸጋ ሆኖ ጸጋው አድኗቸዋል። አሁን ፕሮቴስታንት ገደል የምትከት ትምህርት ጸጋው አድኗቸዋል ሲባል በቃ እንደ ደነናልና ከዚህ በኋላ ለዘላለም እየበላን እየጠጣን እንደ ኖህ ዘመን ሰዎች እንጨፍራለን የሚሉበት ስህተት የገቡበት ትምህርት ይሄ ጸጋ የሚለው ግን ራሱ ክርስቶስ ጸጋ ሆኖ ስለተሰጠን ነው። ክርስቶስ እንዲሰቀል ያደረግነው ነገር ስለሌለ ነውና በዚህ ትምህርት ላይ ትልቅ ፈላሲ የሚፈጥር ትምህርት ያላቸው ናቸው ካቶሊካውያንና ግን ይሄንን እንግዲህ አሁን አንድ ነገር ልብ ማለት ይገባል። ሃይማኖት ዶግማና ቀኖና አለው፣ ትውፊት አለው። በተለይ ደግሞ ዶግማና ቀኖና ጠበቀ ስትመጣ ሃይማኖታዊ ባህል አለ የራሱ ኦርቶዶክሳዊ ባህል። ለምሳሌ እኛ ግንቦት ቅድም ያነሳነው ልደታን በውጪ ዛፍ ስር ቁጭ ብለን ንፍሮ እየበላን የምናከብረው ፕሮቴስታንቱ ባልገባቸው መጠን እንደሚለፈልፉት ጣዖት ልናከብር አይደለም። እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ በዛፍ ስር ሄሮድስ ያ ቦታ የሚገርም ነገር መጽሐፍ ቅዱስ ላይ የለም። እስራኤል ሀገር ስትሄድ ግን አይነከርም ተብሎ እመቤታችን ቅድስት ድንግል ማርያም ልጇን ሄሮድስ ሊገል በፈለገ ጊዜ ስደት የጀመረችበት ቦታ የጡቷ ወተት የፈሰሰበት አይነከርም ብለው የማያምኑ አይሁዳውያን ያንን ቦታ ያስተዋውቁታልና ከዛ ተነስታ የተሰደደችበት አለ። ማነው እመቤታችን የተወለደችበት ቦታ አለ ሊባኖስ ተራራ። ስለዚህ እመቤታችን ቅድስት ድንግል ማርያም ሊባኖስ ተራራ ስር ተወለደች፣ ዛፍ ስር ተወለደች በስደት ጊዜ። እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም የሚበሉት እንኳን የሚጠጡት ነገር ስላልነበረ ንፍሮ ቀቅለው ይበሉ ነበር። ሊጠይቁ የመጡትን ሰዎች ንፍሮ ያበሉ ነበር የሚለውን ያንን ታሪክ ይዘን ነው እመቤታችን ቅድስት ድንግል ማርያምን የኛ መድኃኒት ስለሆነች ምክንያቱም እሷ በመወለዷ ክርስቶስ ስለመጣ ያንን የምናከብርበትና ይሄ እንዲህ አይነት ሃይማኖታዊ ትውፊቶች ወደ ሃይማኖታዊ ባህል ይቀየራሉ። ካቶሊካውያን በዶግማም በቀኖና የማንገናኝ በትውፊት የማንገናኝ ሆነን ሳለ ኦርቶዶክሳዊ ትውፊቶችንና ኦርቶዶክሳዊ ባህሎችን እያንጸባረቁ መጥተዋል። አሁን ላይ በጣም የሚደንቅ ነገር ልንገር። እኔ እንዲህ የሚያደርጉ ካህናትና ዲያቆናት ምን አስበው እንደሆነ ራሱ ቢመልሱልኝ ደስ ይለኛል። በአበል ሄደው የሚቀድሱ ካህናት እንዳለ ታውቃላችሁ? ኦርቶዶክሳውያን ሆነው ካቶሊክ ቤተ እምነት ሄደው በአበል ይቀድሳሉ። ምክንያቱም ካቶሊኮቹ ገና ምን እየተለማመዱ ነው። ቅዳሴ ዜማ ኬት ያመጡታል። ቅድም ያልኩ ሃይማኖታዊ ትውፊት ባህል የላቸውም። ይሄ ገብቷል። መሪጌቶች ሆነው ቅኔ ማህሌት የሌላት ካቶሊክ ቤተክርስቲያን ላይ ሄደው እዛ የሚጸነጽኑ አሉ፣ የሚወርቡ
በምን በአበል ኦርቶዶክስ ደግሞ መጥተው ያገለግላሉ። እና ይሄ ከየት የመጣ ነው? አንተ ቀደም እንዳልከው ማየትም እኮ ይቻላል እኮ በዓለም ያሉ የካቶሊክ አብያተ ክርስቲያናት ቀሳውስትና ጳጳሳት ነን የሚሉ አካላት የሚለብሱትን የልብስ ባህል ብትመለከት ሌላ ነው። አዎ የኢትዮጵያው ግን ሞጣይቱን ሁሉ አርጋው ሞጣይቱን አርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስኬማው ኢትዮጵያ መስሎ። ስለዚህ ይሄ ቀስ በቀስ የመውረስ አካሄድ ነውና እየመጣ ያለው እኔ አላውቅም። ግን መውረስ ብቻ ነው ብለው ያስባሉ መምህር? መውረስ ብቻ እኮ አይደለም። ለምሳሌ መውረስ ነው ያው ምን እንድንለው እንችላለን። ባህሉን ሃይማኖታዊ ባህሉን እኔ መውረስ ነው ብዬ አይደለም ማስበው። ምክንያቱም ሰይጣን ሆኖ ቢሄድ ሔዋንና አዳም አይስቱ ለማሳት መስሎ ለማሳትም ጭምር ራሱን እስከ ብርሃን መልአክ እስከ ማስመሰል ይደርሳል እኮ ነው አይደል? ለምሳሌ ያንተን ሐሳብ ላጠንክርልህ። አሁን ቲክቶክ ላይ መለየት እኮ የሚቻለው እሱ ብቻ ሳይሆን ጥምቀትና ልደታን ካየክ አሁን ወጣቶች ካየክ የራጉኤል አካባቢ መርካቶ አካባቢ ወጣቶች ጀምረዋል ለታቦት ምንጣፍ እያነጠፉ ቦታውን እያጸዱ። ለምን የቃል ኪዳኑ ታቦት በሚያልፍበት ቦታ ሁላ በቃ በሽታ ያዘው መሬት እንዳይረግጥ በሽታ ያዘው ከደዌ የሚፈወስበት ስለሆነ እናምናለን ይደረግልናል ብለን ስለምናስብ ካያችሁ ይጨፋ የሆነ ጊዜ እኛ የምናውቀው የብሉይ ኪዳን ታቦት እንትን የሚያደርግ ነበር፣ የሚባርክ ነበር፣ የሚያድን ነበር፣ ለምጽን የሚያነጻ ነበር። አሁን ያለው የአዲስ ኪዳኑ ታቦት መንገድ የሚዘጋ ነው አለ ካስታውስ ካንድ ጊዜ። በጣም ትልቅ ስተት የሆነ ትምህርት ይሄም ዝም ተብሏል። እኛ ግን ቃል ኪዳኑ ታቦት በሚያልፍበት ቦታ ሁላ እንግዲህ እናቶች ሻርባቸውን እያነጠፉ ነጠላቸውን እያነጠፉ ብዙ ድነት ያገኘዋሉ። ለምን የተሰጠን ቃል ኪዳን ስላለ ማለት ነው። አሁን ካየክ ይሄንን የራጉኤል አካባቢ ወጣቶች የዛሬ ስንት ዓመት አካባቢ ጀምሮ ነበር ካስታወስክ። ከጀመሩ በኋላ ይሄ በየቦታው ላይ አረንጓዴ ቢጫ ቀይ ማስዋብ ምናምን ነገር ከዛ በየቦታው ሰፋ ይሄ ነገር ካቶሊኮች ጀምሮታል። አሁን ድንገት ከኢትዮጵያ ወጥቶ ረጅም ዓመት ከኢትዮጵያ ወጥቶ ድንገት ኢትዮጵያ የመጣ ሰው የካቶሊኮቹ ሲያልፉ ቢያይ ኦርቶዶክስ እምነት ተከታይ ብሎ ነው የሚገባው እዛ ውስጥ። አዳም ያልከውን ሐሳብ ላጠነክርልህ ማለት ነው። በቃ ይሄ ተመሳስሎ የሚሄድ ነገር አሁን በነገራችን ላይ መምህር እንደ ቀላል እንዳይታይ የፈለግነው እኛ ሶሻል ሚዲያ ላይ እናያቸዋለን አይደለ? ለምሳሌ ክርስቲያን ነበርኩ እና አሁን እኔ ሻሃዳ ሊይዝ ነው ይላል። እሺ ክርስትና ስም ወንድ ነው የሚያወራው ወለተ ሚካኤል አይታቻል ብዙ ከዛ ወዲያ ምንድነው አንተ ምናምን ሰንበት ተማሪ ነበርኩ መርጌታ ነበርኩ። አይ ጥሩ ስንት ዓመት እንትን ዲያቆን ነበርኩ ስንት ዓመት 26 ዓመት እስኪ በል አንዱ ሲሰማ ይሄ ነው ያለው። እና አሁን ወደ ምንድነው እየመጣን ያለው? መስሎ ወደ ማስጣል ነው። አለባበሱን አንድ አይነት እንዴ በጣም ብዙ ሰው እኮ ሶሻል ሚዲያ ላይ እኮ ባለፈው ዓመት ነበረ መስቀል ይዞ አባት መስሎ ከጀርባው የእመቤታችንን ምስለ ፍቅር ወልዳ አስቀምጦ ቤቱን አሰማምሮ ቁጭ ብሎ በስመ አብ ብሎ የሚጀምር እኮ ብዙ ነው። ልክ ሁለተኛው ቃል ሲናገር እናውቃለን። መዳን በማንም የለም ይላል። መዳን በማንም የለም መዳን በኢየሱስ ነው ሌላ ምናምን ብሎ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ማን ነው ምናምን ማለት ይጀምራል። እንደዚህ አይነት ነገሮች መጥተዋል ነው አሁን ካቶሊክ ላይ ይሄን ያለው በጣም ለምሳሌ የታሪክ ሰዎች ሲያነሱ ለምሳሌ አጼ ሲሲኒዮስ የኢትዮጵያን እንዳለ ወደ ካቶሊክ ስርወ መንግስት ለመውሰድ ከፍተኛ እንቅስቃሴ አድርጓል። ብዙ ምናንም ሞተዋል። ከዮዲትና ከግራኝ አመድ በኋላ ብዙ አባቶች ያጣንበት ወቅት ነው። ብዙ ቤተሰቦችም ተቃጥለዋል በሲሲኒዮስ ወቅት። የዛ ጊዜ ነው ይሄ ነገር የመጣው የካልቸራል በተለይ ይሄ ባህላዊ ነገሩ የመጣው የካቶሊኮች አሁን እየተንቀሳቀሱ ያሉት ነገር የሚባል እንትን ነገር አለ። በቅርብ ግን ነው የባሰው አይደለም። ይልክ ለምሳሌ ቆይ አይ ይሄን ራሱ ኢየሱስ ሙስሊም ነው። አው ይልክ ለምሳሌ ቆይ ይሄን ሐሳብ ላጠንክርልክ። በሁለት ካህናትና በሶስት ዲያቆናት ቅዳሴ ስርዓተ ቅዳሴ መከወን የጀመረው ከመቼ ጀምሮ ነው? ከአጼ ቴዎድሮስ ዘመን ጀምሮ አይደል? አጼ ሲሲኒዮስ ከስንተኛው ክፍለ ዘመን ላይ ነው? ከአጼ ቴዎድሮስ በፊት አይደል? አው ትንሽ ይልክ አሁን እኮ ታሪክ ገልበጥ ሲያደርጉ እንደማይጠቅማቸው ያውቃሉ። ያቺን ቦታ ደፈራ ያደርጓታል። አሁን ግን ቅርብ ጊዜ ካያችሁ በጣም እቺን 4 5 6 ዓመት ማክሲመም 10 ዓመት ውስጥ ካያችሁ ደመራን ማክበር ጀምረዋል ካቶሊኮች። ጥምቀትን ማክበር ጀምረዋል። በፊት በውስጥ ነበር። አሁን በአደባባይ ወጥተው ሚዲያዎችም ከቨሬጅ እየሰጧቸው ይገኛል። ይሄ በነገራችን ላይ ቀድምም ያልነው ነው። ተመልሼ እመጣለሁ። የቤተክርስቲያኒቱ የህግ ክፍል ድክመት ነው። በነገራችን ላይ ግን እኔ ባህላቸው ማክበራቸው ነው ተቃውሞ የለኝም። ለምን ለምሳሌ ለምን ብለህ መጠየቅ ትችላለህ። አሁን እኔ አንድ ሁሌም የማይገባኝን ነገር ልንገራቸው። አሁን እንግዲህ
ቤተ ፕሮቴስታንቶች በዓለ ጰራቅሊጦስ ይሰጠን ብለዋል። መቼ እንደሆነ ቢነግሩን ደስ ይለኛል በዓለ ጰራቅሊጦስ የሚከበረው። ምክንያቱም መጽሐፍ ቅዱስ ላይ ልማ ወይ ክርስቶስ ተነሳ እንላለን። እሺ መች ተነሳ ራሱ የሚለው እኮ ጥያቄ ነው እኮ ቁጥሩን አያውቁትም። ቁጥሩን እኮ ነው። ከዛ በኋላስ እኔ ብሄድ ይሻላችኋል ስፍራ አዘጋጅላችሁ ዘንድ ይሄዳለሁ። ከዛ እኔ ከሄድኩ በኋላ አጽናኙ ልክላችኋለሁ አለ። 7 ቀን ተጉዘው መጡ። ከዛ በኋላ እኛ በዓለ ሃምሳ የምናከብረው ከ10 ቀን በኋላ ነው አይደል? አረገ ከ10ኛው ቀን በኋላ መች ነው ያቺን 10ኛ ቀን እንዴት አወቃችኋት? በዓለ ሃምሳ መች ነው የሚለው ጥያቄ ራስ። አሁን ይሄን ያነሳሁት ለምን መሰላችሁ? ካቶሊካውያን ያክብሩ፣ እኔ በማክበር ችግር የለብኝም። መስቀል እናከብራለን ብለው ካመኑ ያክብሩ። ግን በማን ትውፊትና በማን ሃይማኖታዊ ባህል ነው የሚያከብሩት? ጥሩ ለምሳሌ በማንስ ቀን ነው የሚያከብሩት? ለምሳሌ ያክብሩ ስትል ትላንት ያላከበሩትን በዓል ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ወስዶ ሲያከብሩ በዚህኛው አስተምሮ አይደለም የሚያከብሩት። እነዚህ ሰዎች አንሻፈውና በራሳቸው መንገድ ሲያከብሩ ከቤተክርስቲያን ወስደው የሚለውን እንተውና ከቤተክርስቲያን ወስደው የሚለውን እንተው። እኔ አሁን ለምን ተዋለ ለምን መሰለህ ቤተ እምነታችን አሁን ተቀበለው ቢሉስ ምን ያህል አይደለም። ልክ ነው። እኔ ይሄን የሚለው ለምን እንደሆነ ታውቃለህ? እሺ ሰው አሁን ቤተክርስቲያን አይታት ከሆነ ሐዋርያዊት ናት፣ ኩላዊት ናት የምንለው ለዚህ እኮ ነው። እንዲህ ዝንፍ የሚል ነገር የላትም። ለምሳሌ ዛሬ በዓለ ትንሣኤ ነው አሁን ያለንበት እስከ በዓለ ሃምሳ አይደል? በዓለ ትንሣኤ የትም ቤተክርስቲያን ላይ የሚቀደሰው ቅዳሴ ዲዮስቆሮስ ነው አይደል? እስከ ይሄ ቅዳሴ ድረስ ማለት ነው። አንድ የሆነችው ለምንድን ነው ካል ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰራ። ስለዚህ ዝንፍ የሚል ነገር የላትም። ወጥ ነች፣ ከእግዚአብሔር የተቀበለችው ስለሆነች መሰረቷ ጉልላቷ ክርስቶስ ስለሆነ። ግን አሁን የሆነ ሃይማኖት ተነስቶ መሰረታዊ ወጥ የእምነት መሰረታዊ አስተምህሮ ስለሌለው የሆነ ሰዓት ላይ ሽፍታ ጓያ አከብራለሁ ቢል መብቱ ነው። አሁን በዓለ ሃምሳን ማን ነው በዓለ ሃምሳ እናከብራለን በዓለ ጰራቅሊጦስ እናከብራለን እንደሚሉት ግን በዓለ ጰራቅሊጦስን ሲያከብሩ አሁን ካቶሊካውያን መስቀልን ሲያከብሩ በምን አይነት መንገድ ያክብሩ? አከባበሩ ላይ ነው ጥያቄ መሆን ያለበት እኔ የምለው ማለት ነው። ለምን አሁን አይታችሁ ከሆነ መጾር መስቀል አውጥተው ወደ ላይ ይዘው ሁሉ እያከበሩ ነው። አዎ ግን አሁን እንደ እምነታቸው አሁን ወደ ካቶሊኮቹ እንመጣለን። ምን ያህልን እንግዲህ እዚህ ጋር መልቀቅ ያለብን አይመስለኝም። አይ እኔ ለመሰለክ ጥያቄ ይሄ ቆይ ሳይረሳ ቢያከብሩ ችግር የለውም ያልኩት። አዎ ችግር የለውም ያልከው። ስለዚህ ነው ንዋየ ቅድሳቶቹም ተወሰደ ብለን የምንጮህ እኮ ምንም እንትን ነው ማለት ትክክል አይደለም። ለምሳሌ መስቀል ትንሣኤን ኖ ከበሮ ነው ስሎ እንደፈለገ ቢጨፍሩበት ችግር የለውም ያልክ ነው። እሺ ትንሣኤን በውጭ ያሉ ምዕራባውያን ያከብራሉ በደንብ። ግን ሲያከብሩ በማን መንገድ ነው ያከብሩት? በራሳቸው የሃይማኖት ባህል። ትክክል። እኔ ያልኩት ያሉት ይሄን ካቶሊክ የራሱ የእምነት ባህል አላት አይደል? ካቶሊካውያን እንደውም አንድ ደመራን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሚያከብራለ አድምጠኝ። ካቶሊካውያን አንድ የእምነት መርህ አላቸው። ትልቁ የእምነት መርሃቸው የካቶሊካውያን መነሻ መንበር ሀገር ሮም ነው ብሎ ይነሳል። ሮም የምትነሱት ለምንድን ነው ብለህ ስጠይቃቸው የካቶሊክ እምነት መሰረተ አባት የሆነው የመጀመሪያው አባት ቅዱስ ጴጥሮስ ነው ብሎ ነው ያሉት። ስለዚህ ጴጥሮስ ሮም ስለሆነ ሮማዊ ስለሆነ ማነው ሮም ስላስተማረ ሮም ስለሞተ መነሻችን ሮም ነች። የካቶሊካውያን አባት ሁሉ መነሻቸው ሮም ነው ብሎ ይናገራል። ሮም ነች ሀገሪቷ ብሎ ነው ያስቡት። ስለዚህ ካቶሊካውያን ባህሉ ከየት ነው የመጣው? የእምነት ባህሉ ካል ከሮማውያን ይነሳል ማለት ነው። የመስቀል በዓል እናከብራለን ካሉ ትላንትና ተነስተው ያክብሩ፣ ግን በማን ባህል ያክብሩ ነው። አሁን እኔ ጥያቄ መጠየቅ ያለብን በኦርቶዶክሳውያን ትውፊትና ባህል ማክበር የለባቸው። መጾር መስቀሉን ይዘው ልብሰ ተክህኖ ለብሰው ጽናውን ይዘው የቤተክርስቲያንን ዜማ እያሉ መስቀል አብርሃ እያሉ ነው በነገራችን ላይ የሚያከብሩት እኮ እሱ ነው ምልኩ። ስለዚህ አንተ እኮ ራይት መፍታቸው ነው ማለት ከበሮውንም ጽናውንም ወስደው እሱን እየተቃወምኩ ነው። ባህሉ ማለት እሱ ነው። ሃይማኖታዊ ባህሉ ማለት ከበሮ የቅዱስ ያሬድ ነው አይደል? ጽናጽሉ የቅዱስ ያሬድ አይደል? መስቀል አብርሃ የቅዱስ ያሬድ አይደል? ዜማው እሱም መንካት የለባቸው። ባህሉን ያክብሩ፣ ግን በሮማውያን ባህል ያክብሩ ነው እያልኩ ያለሁት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ማክበር የለባቸው። ይሄ እዚህ ላይ በደንብ ሰፊ ሰዓት ወስደን እንከራከርበታለን። ለምሳሌ ምን የአዳም ሐሳብ ነው እዚህ ላይ? አይ እኔም አሁን ለምሳሌ አንድ ሰው ነው አከብራለሁ ቢል በምን ሂሳብ አታክብር ብሎ መከልከል ይቻላል? አይቻልም። ህግም አይፈቅድልህም። አከብራለሁ ብሎ አላ ግን የራስህን ነገር ግን አስጠብቅ ነው። ለምሳሌ እኔ ጥያቄ ልጠይቅህ። አንድ ሰው ልብስ አትልበስ ማለት ትችላለህ? አይ ምሳሌያችንን ግን እንትን እያደረግ ነው። አሁን ለምሳሌ ከተነሳንበት አኳያ ቆይ አሁን እኮ እሱ ምን እየሆነ ነው ያለው? በምን ተአምር አትንኩ ያለው በቃ እንዳትመጡ ነው። እንደዛ ከሆነን ለምንድን ነው ከበሮን ወሰዱበት ጨፈሩበት ምን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው መነሻው።
ደመራ የትኛው ቤተ እምነት ነው የሚያከብረው? ማለት ዳመራን መስቀል በዓልን የትኛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሚያከብር በደመራ ደረጃ ላይኖር ይችላል። ግን መስቀል ተገኝቷል በማለት ደረጃ ማክበር ይችላሉ ነው አሁን እኛ እያልን ያለን። ከየት ያመጡትን ምኑን አመንን ቢሉስ ለምን ታምናላችሁ ማለት ይችላል? እሺ እስከዛሬ አላመንም አሁን አመንን። ለምሳሌ እኮ ይሄ ሃይማኖታዊ ባህልን በተመለከተ ዓለም አቀፍ አካላት የሚስማሙበት አለ። ለምሳሌ የክርስቶስ መስቀል ተከብሮ እንደነበረ በንግስት እሌኒ አማካኝነት እንደውም ባለፈው እያከበሩ ነበረ ቅዱስ አጽሟን በማውጣት ሁሉ በቃ ይሄ ሁሉ ታሪክ የሚታመን ስለሆነ አሁን እኔ መጠበቅ አለብን ብዬ ማምነው ትውፊታዊና ሃይማኖታዊ ባህል ያመጣውን የራሳቸው ኦርቶዶክሳዊ አይሰሉን ነው። በቃ እሱን አይነካኩም። ገብቷል? ለምሳሌ ካቶሊካውያን ሲያከብሩ መስቀሉን ይዘው ነው ያከበሩት። የመጾር መስቀል ይዘው እንዲከፋሩ ነው። አሁን ምን ያህል እያለ ያለው ትንሽ ግን ከእንትን አንፃር ለምሳሌ አሁን የእመቤታችን ቅድስት ድንግል ማርያም የልደታን በዓል ፕሮቴስታንቶች ነገ ተነስተን እናክብር በራሳችን በዓል ቢሉ እንደፈለጉ ማለት በፈለጉበት መንገድ ቢያከብሩ እመቤታችን ተወለደች ብለው እንዴት ጥሩ ነበር። አይ ኖ አሪፍ እኮ ነበር አይሉም እንጂ። አይ ግን ምን መሰለህ እኔ አሁንም የኔን ሐሳብ ነው የምነግርህ። ትንሳኤን ሁሉም ያከብራል። ለምሳሌ ልክ ግሪክ ብትሄድ ልክ ካህኑ ጥቁር የለበሰው ቤተ መቅደሱ ላይ ጥቁር ጨርቅ ይደረጋል። ልክ አሁን እኛ ጋር ሁሉም ነገር እንደሚያደርግ ጥቁሩን ያነሱትና ተነስተዋል ክርስቶስ ተነስተዋል ምናምን እያሉ በደንብ በቃ ቄሱ እየዞሩ እንትን ያደርጋል ያውጃሉ። ግሪክ ራሻ ብትሄድ ይሄ ምንድነው ራሱ ሲያመጣው አይደለም። ቆይ ልመጣልህ ነው። ራሻ ብትሄድ የሚያስደንቅ በራሳቸው መንገድ ያከብራሉ። ኮፕቲክ ብትሄድ ብዙ ነገራችን ይመሳሰላል። ካየክ በጣም ደስ የሚል ስርዓት አለው። አርመን ብትሄድ ሁሉም ጋር ብትሄድ የራሳቸው አይነት አስተባባሪ ሃይማኖታዊ ባህል ምን ነው ነው። አዎ ግን ምን አለ መሰለህ አንድ የሚያደርገን ነገር አለ። ለምሳሌ አሁን ከኤርትራ ጋር 6ቱ አብያተ ክርስቲያናት አንድ የሚያደርገን ነገር አለ አይደል? ከዛ ምስራቆቹ እነ ግሪክ እነ ራሻ ደግሞ አሉ የሚለዩበት አሉ። ለምሳሌ የእመቤታችን የልደቷን በዓል ኢትዮጵያዎች ያከብራሉ። ሊባኖስ ብትሄድ ይከበራል። በጣም በአደባባይ ፖርቹጋል ምናምን በጣም ብዙ ቦታ ተከብሯል። አንድ የሚያደርጉን ነገሮች አሉ። ጥሩ ማናቸው? ይሄን አንድ የሚያደርጉን ኦርቶዶክሳውያን። ፕሮቴስታንቶች ይሄ ነገር ስለማያከብሩት ማለት ነው። ነገ ፕሮቴስታንቶች ተነስተው ይሄን ነገር እናከብራለን በቃ ብሎ ተነሱ። እንዴ አንተ ቆይ እኔ አሁን ያልገባኝ ምን ችግር አለ? ያክብሩልና እኔ እኮ ማክበራቸው አይደለም። አሁን ለምሳሌ ፕሮቴስታንቶች የእመቤታችን ልደት ቢያከብሩልን ማክበራቸው አይደለም። ተወለደች ብሎ ቢያከብሩ ደስ አይልም? መምህር ማክበራቸው ሳይሆን ሲያከብሩ ያንተን ትውፊትና ያንተን ካልቸር አንተ የምትገለገልባቸውን ነገር ወስደው እንደራስ አድርጎ ሲያከብሩበት እሱ ላይ ቤተክርስቲያን ስራ መስራት አለበት። እኔ ጥያቄ እኮ እሱ እኮ ነው እንጂ በዓሉ ላይ ሳይሆን የሚከበረው በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች የሆኑ ነገሮች እስካሁን እኮ የምናየው እኮ ቤተክርስቲያኒቷን የሆኑ ነገሮች ናቸው እኮ። ለምሳሌ ባለፈው ዩጎ ቸርች ብትሄድ ቁጭ ብለው የሆነ ቀን የፋሲካ ቀን ሌሊት ነው ምናምን ካየክ መቋሚያና ጽናጽኑ ሲጨፍሩበት ነበር። ይሄ መቆም አለበት ነው የምለው። በራሳቸው መንገድ ያክብሩ። እኔ ምልክ እሱ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ መገልገያዎች ላይ አሁን ያስተካከለ ኖ ቅድም ግን ደስ ብሎኛል። እንደ ምሳሌ ያነሳ ነው ልደታን ቢያከብሩ ምን ችግር አለ? ለምን ቅድም አቋረጥከኝ አንድ ሐሳብ። ይሄን የሚያነሱ ሐሳቦች ምናልባት ልደታቸውን ባማረ ቦታ ባማረ ሁኔታ እጅግ በጣም በቃ ቅንጡ በተባለ ሁኔታ ላይ ያከብሩና እነሱ አምላካችን ነው ጌታችን ነው የዘላለም ሕይወት ሰጥቶናል ብሎ የሚያምኑትን አምላክ የወለደች እናትን በጣም እኔ ካየክ ማለት ነው እንደው እኮ ለእናት ከምሰጠው ክብር በላይ እንግዲህ ለድንግል ማርያም ከምሰጠው የልጃቸው ልደት ያከብሩ የለ እንዴ? አይ ግን በትንሽዬም ደረጃ ቢሆን እኮ የጌታን ልደት ግን አክብረዋል። በትንሽዬም በተው እንደው አይ እሱ እንዳለ ሆኖ አይ እመቤታችን ቅድስት ድንግል አንዳንዴ ግራ ስለሚገባኝ ነው እኔ ያላቸው ጥላቻ በጣም የሰላም የጤና አይመስለኝም። በነገራችን ላይ ከፍተኛ የሆነ ጥላቻ ነው ያለው። ፕሮቴስታንት በእመቤታችን ላይ ያለውን ጥላቻ አሁን ልደቷን ማስመልከቱ ቅድም ያነሳነውን ነገር ለማየት ካስፈለገ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ግን እኮ ሉተር ግን በጣም በሚገርም ሁኔታ የሱን ጽሑፍ ቢያነቡት ግን ከሉተር ቤታችን በእነሱ ልክ አይጣም ነው የሚያከብረው። በነገራችን ላይ ፕሮቴስታንቲዝም ኢትዮጵያ ውስጥ ሞዲፋይ ሆኗል ታውቃላችሁ። አይ በራስ ያው ወደ ራሳቸው ያመጡ የተወሰኑ ቀደምቶቻቸው የነበሩ አሁን በፊት የነበረው ፕሮቴስታንት ራሱ እንደዚህ አልነበረም። ብቻ በጣም ብዙ ሀሳቦችን ማንሳት እንችላለን። አንድ ሰው ግን አፕሪሺየት አድርገን ማለፍ አለብን። እዚህ ጋር ከነካና አይቀር ያው የክርስቶስን ልደት ሃፒ በርዝዴ ብሎ ያከበረው አላ እንደዛው ቢያከብሩ እንግዲህ ውድ ተመልካቾቻችን በነገራችን ላይ ሰብስክራይብ ማድረጋችሁን አትርሱ። ይህ ኢቲአርት ሚዲያ ነው። እንዲህ በሀሳቦችን እያነሳን እየተወያየን በዚህ መሀል እናንተ ሀሳቦችን እንድታገኙ ነው። በዚህ መሀል ውስጥ
ስለ ቤተክርስቲያን ሐሳቦች እናነሳለን። ቤተክርስቲያን በምታስተምሮና በምታስተምረው መርህና አስተምሮ ብቻና ብቻ። ቀጣይ ምናልባት ይሄን አነሳን አይደል? እስቲ ወደ ቤታችን እንመለስ። ደግሞ ስለ ክብረ ክህነት እንግዲህ በቤተክርስቲያናችን ክብረ ክህነት በጣም በትልቁ ቦታ የሚሰጠው ነገር ነው። ካያችሁ እኔ ከዛሬ ስንት ብቻ የተወሰኑ ዓመት በፊት ባለፈው አንስተነው ቢያስባለሁ ዲላ ከተማ ላይ በኦርቶዶክሳውያን መሀል ጥል ይፈጠራል። በወቅቱ የነበሩት ሊቀ ጳጳስ እንደው በረከታቸው ይደርብንና ስማቸውን ዘንግቼ እንዳልሳሳት ህዝቡ ስለተጣላ ህዝቡን ለማስታረቅ ከሚካኤል ቤተክርስቲያን ወይ ከአቦ ቤተክርስቲያን ወደ አንደኛው ቤተክርስቲያን ካልታረቃችሁ በእግሬ ሄዳለሁ ብለው ሊቀ ጳጳስን የሚያክል እንግዲህ አስብ ህዝቡ በቃ ጮ ተላክሶ ነው ይቅርታ የተደራረገው። ለጳጳስ የነበረው ክብር ምን ያህል እንደሆነ የሚያሳየን ወቅት ነበር። ምናልባት አንተም የራስ መምህር የራስ እንትን ምሳሌዎች ሊኖሩ ይችላሉ። አዳምም እንደዛ። ከቅርብ ጊዜ ወዲህ ግን ክብረ ክህነትን የሚያቃሉ ነገሮችን እያየን ነው። በእኛው ቤተክርስቲያን አገልጋዮች ጭምር እንዲሁም ደግሞ የሌሎቹ ስራቸው ነው። ሆን ብሎ አስቦበት አቅደው ነው ይህን ነገር የሚያደርጉት። በእኛ ቤተክርስቲያን አባቶችን በመዝለፍ አባቶችን በመናገር ከዚህ በፊት ምናልባት ሀሳቡ እንዲህ ከዚህ ወገን ሊያስብል ይችላል። የመስቀሉ ስር ቁማርተኞች የሚለው የበጋሻው ደሳለኝ ካስታወስ ክሱ መጽሐፍ ላይ ብዙ ነገር ተነስቶ ነበር። ቅዱስ ፓትርያርኩን ብፁዕ ቅዱስ አቡነ ጳውሎስን በረከታቸው ይደርብንና አዎ ያው እሱ ላይ አጥፍራ ይዞ በጋሻው አልጻፈው ነው ፍራቻ ሳይሆን በስሙ ነው የወጣው። እንደማይጽፍ ደግሞ አሁን እያሳየን ነው። ምንም ጥያቄ የለውም። እንግዲህ ይሄ ነበረው ያስተምረን የነበረው የሚለውን ነገር እኮ እያየንበት ነው። በወቅቱ የነበሩ ነገሮች ነበሩና ከዛ በኋላ በዚህ ዘመን ደግሞ በዚህ አዳምማ አሁን አለም ዝም ያለው ያኔ ሔዋን ጋር ዝም ብሎ ነው አልገባኝም። ግን ቆይ አዳም ዝም አሉ ለምንድን ነው? አልጻፈውም በጋሻው መጽሐፉን ስል እሺ ታውቃለህ እንዳልጻፈው። እሺ ግን ዝም አልክ። እስቲ ወደ ሐሳባችን እንመለስና ያኔ የነበረው የክብረ ክህነት ጉዳይ በጣም በቃ የሚያስደነግጥ ለአባቶች የነበረን ክብር፣ አሁን ግን ተሰርቶም እንደገና ተመሳስሎ ብዙ ነገሮች እየተሰሩ ቅድም ያልከው ነገር አለ። ለምሳሌ መርካቶ ላይ ብትሄድ የሁሉንም የጳጳሱን ሊቀ ጳጳሱንም የቄሱንም መስቀሉንም ልብሱንም ገሰት መጣ። ዛሬ ለማነሳው ማለት ይሄ አሁን ነው እንዴ የታየ ለማለት ፈልኩ። ልሌ የፈለኩ ምን ምክንያት አረክ? ምክንያት አለኝ ያነሳውበት። ይሄ ነገር መጣ ከዚህ መጀመሪያ በሰዎች ነበር የክህነት ክብር እየተነካ የነበረው። አሁን ጭራሽ አባቶች ክብረ ክህነትን እያወረዱ ይገኛሉ። ለምሳሌ የራሳችን አባቶች ለምሳሌ ይሄንን ቪዲዮ ተመልክተን እንመለስና ተመልሰን እንመጣለን። ያስርላት ነው እያሰረላት ነው አሁን ደግሞ ወለተ ገብርኤል ለብስራተ ገብርኤል የቃል ኪዳን ማሰሪያ የሆነው ቀለበቱን ተመልሰናል። ይህ እንግዲህ ብፁዕ አቡነ በርናባስ ናቸው። በአንድ ቦታ ላይ ቀለበት እንግዲህ እያደረጉ ይገኛል። እኔ በዚህ ቦታ ላይ ክብረ ክህነትን በጣም አወርዶታል ብዬ ነው የማስበው። ለምን ቤተክርስቲያን ለምሳሌ የጋብቻ ስርዓት አላት አለ። የጋብቻ ስርዓት የት ነው የምታደርገው? ቤተክርስቲያን ውስጥ የምታደርገው አይደል? ከቤተክርስቲያን ውጪ አንድ አባት ተነስቶ ጋብቻ ሊያደርግ ይችላል? አይችልም። በነገራችን ላይ ይሄ አሁን ያሳየነው ምስል ከቤተክርስቲያን ውጪ ይመስለኛል ነው። አይ ቲንክ ሸራተን ኦር ብቻ እንደዛ አካባቢ ነው። በጣም የሚደንቅ ነገር ልንገርህ። በዚሁ አሁን ባየነው ቪዲዮ ልክ ደግሞ ቤተ መቅደስ ውስጥ ጋብቻ ፈጽሟል። በዚሁ ባየነው ልክ እንደዚህ ርቃት። ይሄ ነገር አንድ ምዕመናን መረዳት ያለባቸው ነገር አለ። ቤተክርስቲያንን እንደ ህንድ እንደ ሶሪያ ለማድረግ በጣም አላማ ይዘው የተነሱ መናፍቃን ኢትዮጵያ ላይ ያው እንዳሉ እርግጥ ነው። ሁሉም ሰው ያውቀው ይገባል። ከምን ጀምሮ ነው የሚጀምሩት? ካል እንዴ ልጆቻቸውን እኮ አደቁ ነው አቀስሰው አመንኩሰው ያው ጳጳስ አድርገው በአላማ ቤተክርስቲያኗ ውስጥ ለቀደም አዳም ያለው መስሎ ማስጣልን ስርዓት የሚያከናውኑ ብዙዎች አሉ። ስለዚህ ይሄ በምን አይነት መንገድ ነው ኦርቶዶክሳውያን ይሄን ነገር አንድ ነገር ልብ ልንል ይገባል።
እርግጥ የሆነ ነገር አለ ቤተክርስቲያናችን ላይ። ያው ሁሌ እንደሚባለው ቤተክርስቲያን መስቀል ላይ ነች፣ ፈተና ውስጥ ነው ያለችው። አንዱን ይዘነው ሳንጨብጠው አንዱን ሳንለው ብዙ ተደራራቢ ፈተናዎች ይመጣሉ። እውነት ሁልጊዜም ይፈተናል፣ ያው አይወድቅም። ግን አሁን ይሄንን ምንድነው ማድረግ ያለብን ካል ክብረ ክህነትን ለማስጠበቅ ትክክለኛ ስረ ክህነት ያላቸው ዲያቆናት፣ ካህናት፣ ሊቃነ ጳጳሳት የክህነት ትክክለኛውን የክህነት ስራ በመስራት ክርስቲያኑን ማስጠበቅ ይገባል። እንዲህ አይነት ሰዎችን ደግሞ እንግዲህ ማነወር የሚችል ሰው ማነወር አለበት። የሚመለከተው የበላይ አካል ደግሞ እርምጃ መውሰድ ካለበት እርምጃ መውሰድ አለበት። አንዳንድ ጊዜ የበላይ አካል የምንላቸው ሰዎች የሚወስዱትም እርምጃ ሳይከበርም ሲቀር እያየን ስለሆነ ማለት ነው። እና ከተመለከትነው ግን ዛሬ አይደለም ይሄ ነገር በዚህ መንገድ መውጣት የጀመረው። ምናልባት የምታሳየውን ቪዲዮ ይኖራል አለ የራሳችን ካህን በጥፊ ሲያጎን ምናምንም አጠምቃለሁ ብሎ እሱም አለ። በጣም እሱ ራሱ እኮ ክህነትን በጣም እሱ ላይ እንደውም ወደ አዳም መጣለሁ። እንደው ከአዳም ጋር ከመሄድ በፊት አንድ ሀሳብ እንደው ከቤተክርስቲያን አስተምሮ አንጻር ረገጥ አድርገህ አስረግጠህ እንድታልፍልኝ ስለምፈልግ ነው። አሁን የምንናገረው ለምሳሌ ብፁዕ አቡነ ገሌ ብለን ስንናገር የእሳቸውን ክህነት ሳይሆን ስህተታቸውን ነው የምንናገረው። የሰሩትን ስራ ነው። አዎ ስህተታቸውን በቃ የሰሩትን ስራ በቤተክርስቲያን አስተምሮ ለምሳሌ አንድ ሊቀ ጳጳስ ወይ ደግሞ አንድ ካህን ወይ አንድ ዲያቆን ቤተክርስቲያን አገልጋይ የምትለው አንድ ሰው ቢያጠፋ ያ ጥፋት የዛ ሰው ነው እንጂ የቤተክርስቲያን ጥፋት ነው ማለት እንችላለን? ለምሳሌ አንድ ሊቀ ጳጳስ አገረ ስብከት አለው፣ የቤተክርስቲያኒቱ አካል ነው፣ ቤተክርስቲያን የሾመችው ሊቀ ጳጳስ ነው። የቤተክርስቲያንን ስርዓት ነው የጣሰው። ቤተክርስቲያንን ያጠፋችው ያ ሰው ነው ያጠፋው። እዚህ ላይ አንድ ምሳሌ ልንገር፣ ግድ ስማቸውን ስለማነሳ ይቅርታ ያደርጉልኛል፣ መምህር ናቸው፣ ስማቸውን አነሳለሁ። የኔታ መኮንን ይባላሉ። ቅድስት ሥላሴ ቴዎሎጂ መምህር ናቸው፣ ሊቅ ናቸው በጣም በብዙ መንገድ። የሴኩላሩንም ዓለም እውቀት ያውቁታል፣ የቤተክርስቲያኑንም በደንብ አድርገው የጠነቀቁ ናቸው እና እንደው ትምህርታቸው አይጠገብም። ዲፕሎማም ዲግሪም ስማር ያስተምረውኛል እና አንድ ነገር ይናገራሉ እሳቸው። ቤተክርስቲያን ስርዓቷ፣ ዶግማ፣ ቀኖኗ፣ ትውፊቷ፣ ሃይማኖታዊ ባህሏ ብርሃን ነው፣ አስተዳደሯ ግን ጨለማ ነው ይላል። በጣም ነው የሚገርመኝ ይሄን እሳቸው የተናገሩት። ይሄ ማለት ምን ማለት ነው? አንድ ሰው አሁን ቤተክርስቲያን እኮ ጥንቅቅ ያለች ነች። አባ ገሌ መጣ፣ ሊቀ ጳጳስም ገሌ መጣ፣ መምህር ገሌ ፌመስ አሁን የሆነው መጣ፣ ፌመስ ያልሆነው መምህር መጣ። ቤተክርስቲያን ላይ የሚጨምረው ቅንጣት ታክል የለም። ከቤተክርስቲያን ባህር እየቀዳ ያስተምራል፣ ከቤተክርስቲያን ባህር እያወጣ ለሰዎች ይመግባል እንጂ ተሰርታ ተሰናድታ ያለቀች ቤተክርስቲያን ነች። ስለዚህ ያ ሰው የሆነ ግለሰብ ወጥቶ ቤተክርስቲያኗን የሚወክል ይሄ ሲምቦሊክ ቴዎሎጂ የምንለውን ነገር መስቀሉን፣ ቆቡን አድርጎ ቢወጣ እንኳን ያ ሰው እና ስህተት ቢፈጥር የፈጠረው የሰውየው የእውቀት ማነስ ወይ ሆን ብሎ ያደረገው ነው እንጂ ቤተክርስቲያኗ አለች የተሳሳተችው። ስለዚህ አንዳንድ ሰዎች እንዲህ አይነት ነገሮችን የማድረግ በተለይ አሁን በፕሮቴስታንቲዝም ላይ ባሉ ሰዎች ቤተክርስቲያኗን ለማጥቃት ስለሚፈልጉ የሆነ ሰው የሆነ ነገር ሲያደርግ ይሄው ቤተክርስቲያኗን እንዲህ ያደረገች የማለት ሐሳብ ያመጣሉ። ጳጳስም በለው፣ ቄስም በለው፣ መነኩሴም በለው፣ ዲያቆንም በለው፣ ሰባኪ በለው፣ ዘማሪ በለው ጥፋት ቢሰራ የሰራው ያ ሰው ግለሰቡ ነው እንጂ ቤተክርስቲያን አለች። ምክንያቱም ቤተክርስቲያን ስንዱ ነች፣ ነቅል የለባት። ምክንያቱም በክርስቶስ የተመሰረተች ስለሆነች። አዎ ይሄንን በደንብ አድርገን ማንሳት የፈለኩት ምንድነው፣ በዚህ የሚሸበሩ በጣም ብዙ ምዕመናን አሉ። በዚህ የሚሸበሩ በጣም ብዙ ኦርቶዶክሳውያን አሉ። ለምሳሌ አንድ ሊቀ ጳጳስ ሲያጠፋ ወይ አንድ መምህር ሲያጠፋ ልክ ቤተክርስቲያን በሱ ላይ እንደቆመች አድርገው የሚያስቡ የዋ ምዕመናን አሉ። የኖህ መርከብ ውስጥ ጊንጥ አለ፣ እባብ አለ፣ አንበሳ አለ፣ እርግብ አለ፣ ብዙ ነገር አለ። ቤተክርስቲያን የዛ ምሳሌ ላይ ትባላለች አለ የኖህ መርከብ። ሐዋርያት 12 ሐዋርያት ውስጥ እንግዲህ ከሃዲው ይሁዳም አለ፣ ጌታን አሳልፎ በ30 ብር ሸጠው ክዶት፣ ከዛ በኋላ 3 ጊዜ ክዶት የተመለሰው ቅዱስ ጴጥሮስ አለ። ከተመለሰ በኋላ መመለስ በጴጥሮስ የሚባለው አንተ አለት ነህ፣ በአንተ ላይ ቤተክርስቲያንን እመሰርታለሁ ተብሎ ትልቁን ኃላፊነት የተሰጠው ቅዱስ ጴጥሮስ አለ። እስከ መስቀል ስር የታመሩ እነ ቅዱስ ዮሐንስ አለ። በጣም ብዙ አይነት ሰዎች አሉ። በዛ ትመሰላለች እና እንደው ከዚህ ውስጥ አንዱ ምናልባት ነገም በጣም የተለያየ ነገር ልታዩ ትችላላችሁ። በጣም በቃ ላይምሮ የሚቀፍ ነገር የማይጠበቅ ልታዩ ትችላላችሁ። አባት በምትሉት ወርዶ በጣም ከልጅ ያነሰ ከልጅም አይደለም በጣም የወረደ ያነሰ ነገር ሲሰራ ልታዩ ትችላላችሁ። ቤተክርስቲያን ግን በእነሱ አትወከልም።
ቤተክርስቲያን አስተምሯ በቀደም ብለናል። ዛሬ ለምሳሌ ቀኑ ስንት ነው? 5 ነው አይደል? 5 6 5 ነው ዛሬ 5 ነው አይደል? በቤተክርስቲያናችን አቡነ ገብረ መንፈስ ቅዱስ ያው ይከበራሉ። ለምሳሌ በዛሬው ዕለት በ5 የሚቀደሰው ቅዳሴ አሜሪካ የሚቀደሰው ቅዳሴ፣ ኢትዮጵያ የሚቀደሰው ቅዳሴ፣ አውሮፓ ሚድ የትሚድ አንድ ነው። ግጻዊ ተነቦ የሚወጣው አንድ ነው አይደል? ቤተክርስቲያን ስርዓቷ ይሄ ነው። አስተምሮቷ አንድ ነው። ይህንን አስተምሮት የሚያስቀጥሉ እጅግ በጣም ብዙ ሰዎች ሁልጊዜ ይመጣሉ። በዚህ መሀል ግን ልክ ስንዴ ውስጥ እንክርዳድ እንደማይጠፋው ብዙ ሰዎችም አሉ ማለት ነው። ከሐሰተኞች ተጠበቁ። ምናልባት ሐሰተኞች ስንል አዳሚ መጨረሻ ወደ አንተ ልምጣ። የብፁዕ አቡነ በርናባስን አነሳን። ብፁዕ አቡነ በርናባስ በነገራችን ላይ ወደፊት ብዙ የምንሰራቸው ፕሮግራሞች አሉ ማለት አንዳንዴ ግራ እስኪገባን ድረስ የሚያነሱት ከዚህ በፊት አህያ ይበላል አይበላም የሚል ሀሳብ አንስተው በጣም ህዝቡን ሲያፋጩ ነበር ማለት ብቻ ብዙ ሀሳቦች አሉ። እሳቸው ላይ የምናነሳቸው ሀሳቦች ያየና ነገር እንመሰክራለን፣ አሁንም እናወራለን። የምንናገረው ብፁዕነታቸውን ቤተክርስቲያን የሰጠቻቸውን ማዕረግ ሳይሆን እሳቸውን ያጠፉትን ወይ ደግሞ የተሳሳቱትን ስራ አንስተን ይሆናል ማለት ነው። እንዲህ እያጋጨ ከግድግዳ ጋር እያጋጨ ቤተክርስቲያን ላይ ጭራሽ ከእዩ ጨፋ ማረን የሚያስብል አይነት የሚሰሩ ሰዎችም መጥተዋል። ደግሞ ስለነሱ እናንሳ። በነገራችን ላይ አዳም ተናዷል። አይ እንትን ነው ቪዲዮን የላከችልኝ አንድ ሴት ናት። እሱን ቪዲዮ እኔ ከሶሻል ሚዲያ ላይ አላየሁትም ነበር፣ ብዙ ጊዜ ሼር ያደርጉልኛልና ልጅቷ አሁን ትማራለች፣ ማታ ማታ መጽሐፍ ቅዱስ ጥናት ታጠናለች። እኔ ጋር ፕሮቴስታንት ናት ግን እና ለምንድን ነው ለቀሽ የወጣሽው ምናምን ስላት በጧፍ እና በመቁጠሪያ ለ3 አመት ተገርፌያለሁ አለች። በቃ መረረኝ አለች እና ወጣ። ከዛ ላይ ሃይማኖታዊ ጥያቄ ነው የጠየቅኳት። ምን አልጋ አጥፍታ ነው ምኑ የገረፏት? አይ በጸበል ምክንያት ያው አሁን ሁሌ እንደምናየው በራሽ ላይ አንዳንዴ ከመስመር የወጡ ነገሮች አሉ። በጣም አደገኛ መረጃ አለ። አይ እሱ ብቻ ሳይሆን አዳምዬ እንደው ሀሳብን አላቋርጥና በሚዲያ ላይ ካያችሁ ልክ ቤተክርስቲያን አስተምሮ ትፈቅድ ይመስል ከገደል ላይ ገመድ እዚህና እዚህ ያሰሩ ወደ ታች እየወረወሩ ሱስተት ይሆነ አይደለም። እኔ አሁን ጥያቄ በልጅቷ አላዘንኩምና ትግስት ካለሽ ከኔ ጋር ከሆንሽ እንማማርና እውነተኛውን ቤተክርስቲያን ላሳይሽ አልኳት እና በጣም ነው የለመንኳት። ከወጣ 3 አመት ሆኗታል። አሁን መሰረታዊ የኔ ቤተክርስቲያን ትምህርት እየተማረች ነው። ባለችበት ቦታ ሆነ ቸርች ሄዳለሁ ምን ሄዳለሁ ብላለች። ልጠይቅ ግን የፈለኩት እኔ አሁን ምን ያህልም መምህርም እንድትመልሱልኝ 2015 ላይ የኢትዮጵያ ምድር ወተት በወተት ይሆናል ያሉን ሰዎች የት ናቸው ያሉት? ምን ነው? አይ አንድ ማቆ ታሪክ ስላለ እኔ ወተት እየጠበቁ ነበር። እኔ አሁን መነካካት ካለብን ጥግ ድረስ ነው የምንሄደው። እኔ ማታ አንዱ ባታዊ መጣና ማለት ነው እግዚአብሔር ይሄንን ለሚዲያ የሚጣ እለ በዚህ አመት በዚህ ወር ላይ ያለንበት ወር አለ የሚቀጥለው ላይ ዓለም ትጠፋለች አለ። ከዛ ስራተን እኮ እየጠበቅን ነው ዓለም ትጠፋለች አለ። ከዛ እሺ እኔ ደነገጥኩኝ ማለት የሚያወራው ነገር ነው በቃ ትጠፋለች አለ። ከዛ መጨረሻ ላይ እስቲ ዩቲዩብ ክፈትልኝ አለ። ለጠፋች ምን ያደርግለታል? አረኔ የወተቱ ነው ያስቆጥረውናት ሲወጣ እሱ ብቻ አይደለም። ምንም አይነሳ ታሪክ አለ እኮ ቲክቶክ ላይ እኮ በቃ ታምር ነው የምታየውና ከየት ነው ወተቱ የሚመጣው? በቃ ምድር መሬቷ ሰላም ትሆናለች። አረባ ምናን አመታት ነገስታት ይመጣሉ ተጠብቁ ምናን ተባልን። ዘይት 2015 15 12 ምናምን ላይ ጨው በጣም ሰብስባችሁ ግቡ ምናን ተባልና ገባን። ጨውም አለቀ። ምን ያለ ገና አላለቀም። ይሄ ታሪክ አላለቀም። እንደዚህ አይነት ወሬ የሚወራው ቦታ እንደው ዩቲዩብ ላይ ሶሻል ሚዲያ ላይ ቢሆን እብድ ነው ትላለክ ወይም ጤና የለውም እንላለን ወይ ደግሞ ይሄ ሰውዬ ሕክምና ያስፈልጓል ምናምን ይባላል። የሚወራው ቅዱስ የሆነው ጽላት አባቶቻችን ይዘው ከጀርባ ቆመው እንደፈለጉ ከግራ እስከ ቀኝ ድረስ እየፈነጩ ተናግረው ይሄዳሉ። ያ ቤተክርስቲያን በማን ስር ነው ሲባል አይታወቅም። እዛው መድረክ ላይ ቅባ ሜሮን ይሸጣል። እዛው መድረክ ላይ ቅባ ቅዱስ ይሸጣል። እዛው መድረክ ላይ ንስሐ ይገባል። መምታት፣ በርግጫ መደብደብ፣ በመቁጠሪያ መግረፍ፣ እጅና እንትን ጎትቶ ልክ ከተራራ ላይ ቁልቁል ወርውሮ ምናን እዛ ስታፈል ለቀቀ። እንደዚህ አይነት ነገሮች የቤተ ክርስቲያኒቷ ስርዓቷ ነው ወይ ነው?
መልካም ነው አዳም። ጥያቄ እንግዲህ ያንተ ጥያቄ በነገራችን ላይ የኛም ጥያቄ ነው። የመጀመሪያው እንግዲህ መጽሐፍትን ነው። አሁን እንዲህ አይነት አሁን በቤተክርስቲያናችን አባቶቻችን ምን ይላሉ መሰለ? እንግዳ ነገር ሲመጣ መለያ ማንጠሪያ አለ። ማንጠሪያችን ምንድን ነው? መጽሐፍ ቅዱስ ላይ በዚህ መንገድ የመጡ ያስተማሩ ሐዋርያት አሉ ወይ? ከነቢያቱ ብትጀምር ቅዱሳኑ አሉ ወይ? ሐዋርያቱ አሉ ወይ? ከነቢያቱ ከቅዱሳኑ ቀጥሎ ክርስቶስ አለ። ከክርስቶስ ቀጥሎ ሐዋርያት አሉ። ከዛ ሐዋርያና በዚህ መንገድ መጽሐፍ ቅዱስ ላይ ተምረዋል ወይ? አስተምረዋል ወይ? አንድ ሁለተኛ፣ ከዚያስ በኋላ የነበሩ አባቶች እንዲህ አይነት ስርዓት አውርሰውናል ወይ? ነበረ ወይ የሚለውን ማንጠሪያ ነው። ይሄን ካልክ ይሄን ካመጣ በኋላ ካላገኘ የቤተክርስቲያን አይደለም እንግዳ ነው ብለህ ምትተው። አዎ፣ ግን ምናልባት ሀሳቡን አስታር ለማድረግ በጣም ሰፊ እንትን ይፈልጋል። አንድ ግን መለየት ያለብን ነገር ይመስላል። አዳም ትክክል ነህ። ከምን አኳያ? ለምሳሌ ቤተክርስቲያን ለምሳሌ 4 ኪሎ ያለችው ቅድስት ሥላሴ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነች። እዛ ውስጥ የሚደረግ እንዳለ ቤተክርስቲያንን ይመለከታል። አሁን ግን ቤተክርስቲያን ውስጥ እየሆኑ ያሉ ነገሮች እስካሁን የምንከራከርባቸው እስካሁን እንትን የምንጮህባቸው ነገሮች ቅድም በሊቃነ ጳጳሳት ደረጃ ያነሳናቸው ነገሮች እንዳለ ቤተክርስቲያን እውቅና ሰጥታ አድርግ የምትላቸው ሳይሆን በግለሰቦች ፍቃድ ነው። ይህንን ነገር ደግሞ ያመጣው ምንድን ነው? የቅድም ያነሳነው ነገር የቤተክርስቲያኒቱ የሕግ ክፍልም ይሁን የቁጥጥር ክፍል መላላት ያመጣው ዋጋ ነው እንጂ ቤተክርስቲያን ስታምፕ ሰጥታ መታ በፈለክበት ቦታ ላይ ሄደ አገልግል ብላ አለመስጠቷን የምናውቀው አንዳንድ ደብር ላይ እነዚህ ሰዎች ሲከለከሉ እያየን ነው። እኔስ ጉዳዩ በጣም ሊያከራክርና ሰፊ ርዕሰ ጉዳይ በጥፊ የመታው ሰውዬ ቄስ ነው፣ ቆብ አድርጓል። ቤተክርስቲያን ወደ ምረት ላይ ነው ያን ያደረጋት። ትክክል። ቤተክርስቲያን ወደ ምረት እንግዲህ ያ ሰው ተቀጣሪ ሊሆን ይችላል። እሺ፣ ወጥቶ እንዲያስተምር ማይኩን ስላገኘ በጥፊ ሲማታ አሁን ያ ሰው ጸበል እንግዲህ አጋንንት ምኑን አግኝቶ በዛ ልክ እንደሚመታው አጋንንት አላውቀውም። የሆነ ኮሜንት ምንድነው የተሰጠኝ እዚህ ጋር እሷን ከሰይጣን ውስጥ የሚያስወጣት ነው እንጂ የሚመስለው ሰይጣኑን ከሷስ ሊያስወጣ አይመስልም የሚል። ለማንኛውም ያ ሰው እዛ ወደ ምረት ላይ ሲቆም እንደዛ አርግ በጥፊ ምታ ተብሎ አይደለም የሚወጣው። እሺ፣ ሙሉ ቤተሰቡ እድሉን ያገኘው አይደለ? ገብቷል? እድሉን አገኘ። እሺ፣ እድሉን ያገኘው ሰው የሳተ መንገድ ውስጥ ገባ። ካንተ ጋር መስማማበትን አንድ ነገር ልንገርህ። አንድ ጥፋት አንድ ሰው አጥማቂም በለው ሰባኪም በለው እኔ አንድ እውነተኛ ነገር ልንገርህ። ምንም ነገር ይደርስብኝ በግሌ እኔ የቆንኩበት አውደ ምሕረት ላይ ምንፍቅና ሲያስተምር ብሰማው፣ ለምሳሌ አሁን ጥፊ የመታ ሰው እንትን ቢል ባልችል ሄጄ ምን አደርጋለሁ? ቆጣሪውን አጠፋበታለሁ። ያ ቪዲዮ ወጣ አይደለ? ደብሮ የት እንደሆነ ያ ሰው የት እንደሚያገለግል ይታወቃል። ለምሳሌ በባለፈው አይታችሁ ከነበረ የህግ አካላት መካከል ከፖሊሶች አንድን ግለሰብ ሲደበድቡ ተገኘ፣ መረጃው ወጣ፣ ወዲያውኑ ኃላፊነቱን ያ አካል ወሰደ። እነዛ ሰዎች ላይ እርምጃ መውሰዱን መግለጫ ሰጠ፣ ህዝብ ተረጋጋ። አሁን በቤተ ክርስቲያናችን እየሆኑ ለሚገኙ ነገሮች ሁሉ ማስተባበያና እርምጃ እስካልተወሰደ ድረስ ማስተባበያ ሳይሆን እርምጃ ተወስዶ ለምእመኑ መግለጫ እስካልተሰጠ ድረስ ድክመቱ የቤተ ክርስቲያን ነው። ወደንም ጠላንም ተስማምታበታለች። በደንብ ይሄንን ሐሳብ እግባባበታለሁ። ቅድም ያልነው ነገር ነው። እርምጃ መውሰድ አለባት ቤተክርስቲያን ያስኬደናል። ዝም ካለች እንደተስማማች ነው። እሱ እንግዲህ ያሉት ብዙ ነገሮች ይኖራሉ፣ ግን እርምጃ መወሰድ አለበት። ምዕመኑን መከተል የለበትም። የመጨረሻ ሐሳብ መሰጠን ነው ልንገር። የመጨረሻ ሐሳቤ ቤተክርስቲያን እንዲህ አይነት ነገሮችን መፍቀድ የለባትም፣ ቶሎ እርምጃ መውሰድ አለባት። እንዲህ አይነት ነገር ላይ ትክክል ነው። ምዕመናን ደግሞ እንዲህ ያሉ ሰዎችን የሚያፈምሱ የሚከተሉ የሚሄዱ ምዕመናንን መለየት አለባቸው። ምዕመናንም ከነዚህ አይነት ነገሮች እንጠንቀቅ። ቤተክርስቲያን አባቶችም ይሄ ነገር ላይ አስተዳደራዊ እርምጃ ወይ ደግሞ የህግ አካላቱ ትክክል ያልሆነ ቤተክርስቲያን አስተምሮ ይሄ ትክክል አይደለም የሚል ነገር እንፈልጋለን ማለት ነው። ይሄን ሐሳብ ሌላ ጊዜ በሰፊው እንቀጥልበታለን። ምናልባት ሰዓት ባይዘን በሰፊው ማውራት እንችላለን። እኔ ምን ያልበንቲ መጋቢ ሃይማኖት መምህር ግሩም ከበደ እንዲሁም ወንድሜ አዳም ዛሬ ከእናንተ ጋር ከኢቲአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። በቀጣይ ጊዜ እንዲሁ ደግሞ በሌላ ሐሳቦች ዳግም እንመጣለን። ሐሳቦች እዚህ ዙሪያ ላይ እንዲህ ሐሳብ አንሱ ወይ ደግሞ እንዲህ አይነት መረጃዎች አሉ የምትሏቸውን በቪዲዮም በተለያየ መልእክት ላኩልን። ከታች ስልክ እናስቀምጥላችኋለን። በ0938 60 61 62 በኢቲአርቲ ሚዲያ ስልክ መረጃዎችን ላኩልን። ወደ እናንተ ሐሳቦችን ይዘን እንቀርባለን። አብራችሁ ስለነበራችሁ እግዚአብሔር ያክብርልን። ሰላም